37 የፈጠራ ስራዎች ሰራሁኝ 37 አዎ ፕላስቲክ ሲለቅም የመብራት ገመድ ሲለቅም ኧረ ይሄ ልጃችሁ ሊያብድ ነው ይሄ ልጅ እንዳያብድ በሄሊኮፕተር መጥቼ ላንድ አድርጌ ተማሪዎች ምናምን ሞቲቬት ሳረግ ሊስትሮ እየጠረገ 40 ብር ከሰራ ይሄ አንዳንድ የሚያስፈልጉ ነገሮች ይያለ ለኔ በጣም ረድቶኛል እግዚአብሔር ያሰጣው የሁላችንም ልጅ ነው የኢትዮጵያ ልጅ ነው ላቻዋለሁ የሆነ ሴክተር ላይ አፍሪካ ላይ በጣም ሊዲንግ ቴክ ኢንተርፕረነር መሆን ነው ዋው በ30 አመቴ ሪታየር ጡረታ መውጣት ፈልጋለሁ ያልክ ነውና ትክክል 30 አመት ጡረታ መውጣት ይቻላል በዩኤስዲ ቢሊየነር መሆን ነበር በዩኤስዲ በዶላር አዎ ቢሊየነር አዎ በ30 አመት በ30 አመቴ ስዊሚንግ ፑል አለው ከላይ ከታች እና ይሄን ቤት ማስበው 4 የተለያየ ሀገር ላይ ነው ኢትዮጵያ ውስጥ ቱርክ ኢስታንቡል ውስጥ እና ዩኤስ ውስጥ እና ዱባይ ሰብስክራይብ ይብርዌ በተን አሁን ንግዶይን ተነ ሰብስክራይብ አምሮ አበሩስከሮ ኢዘዲን ወጣቱ ሚሊዮነር ትንሹ እንግዳ ዛሬ በማራኪ ወግ እጅግ ብዙ ያልተነገሩ ጉዳዮችን ሚስጥሮችን ሊያካፍለን ነው አብራችሁን ቆዩ ታዲያ የማራኪ ወግ ያው አንዱ ህግ ፕሮግራሙ ከመልከታችሁ በፊት እንደምታውቁት ሰብስክራይብ ማድረግ ነውና ሰብስክራይብ ማድረጋችሁ ሁላችሁም እንዳትረሱ አብራችሁን ቆዩ መልካም ጊዜ ጉዟችን ወደ ወልቂጤ ነው አብራችሁን ተጓዙ አግኝተነዋል ኢዘዲን ካሚል ኢዙ እንዴት አድርግ ደህና ሰላም ነው ወልቂጤ ከተማ ጎብሬ ክፍለ ከተማ ዌልካም እንግዲህ ዋው ምንድነው የት ዩኒቨርሲቲ ነው እንደ የመጀመሪያ ደረጃ የተማርንበት ነው ዋው ምንድነው የሚባለው የትምህርት ቤት ስም ይሄ ዋልበርግ ነው የሚባለው ዋልበርግ ኢዘዲን ነው በዛ ትምህርት ቤት ሰዓቱ ላይ ማለት ነው ይሄ ፊዚክሱ መመራመሩ ፈጠራ ስራው ላይ ነው ወይስ አካዳሚክ እንትን ላይ ይሄ ደረጃ ተማሪም ነበር ሁለቱ ነበር ሳስኬድ የነበረው ያው ደስ የሚለው ነገር የፈጠራ ስራ በተለይ ፊዚክስ ላይ እንትን ስትል የገባህ ነገር ነው አፕላይ የምታረገው ስለዚህ ቲዮሪውን በደንብ አንደርስታንድ ስታረገው ፕራክቲስ ታረጋለህ በዛ ደግሞ ሞር ኤክስፐርት ሆናለህ ማለት ነውና እኔ ትምህርት ቤት ውስጥ ከሚሰጡት በተጨማሪ ሞር እያጠናሁኝ የተሻሉ ፕራክቲካል የሆኑ ነገሮች ሰራ ነበርና ሁለቱም እኩል ነበር ማስኬደው ሶ በእግር ረጅም ርቀት ነበር አዎ ረጅም ርቀት ነበር ሃይስኩል በነገራችን ላይ ሃይስኩል ስማር ብስክሌት ነበረኝ ወደ ትምህርት ቤት ሲሄድ ቁልቁለት ስመለስ ዳገት ስለነበረ ኤሌክትሪክ እና ሶላር ሞተር ባይክ አድርጊያት ራስ አዎ አረባከ አዎ $8000 ተሸልሜባታለሁ ዩኤንዲፒ በራስ ሳይክል ማለት አፕግሬድ አድርገ አዎ ዋው በጣም አሪፍ እሺ አሁን ግን ምን ተሰማህ አሁን ለምሳሌ ረጅም ርቀት በእግር እየመጣ የምትማርበት ትምህርት ቤት ነበር አሁን እንግዲህ በጣም እጅግ የሚያምር መኪና ነው ይዘኝ የመጣው ግቢ የገባው እስኪ ስሜቱን ንገረኝ ምን ተሰማህ ላይክ ያናስብ አሁን ስገባ እኔ እንትን ማኒፌስት አደርጋለሁ የሆነ ነገር አስባለሁ በቃ መኪና አይደለም እንትን ጄት ምናምን ሄሊኮፕተር ይዤ እንደምመጣ ምናምን አቀዋለሁ በራሴ ማለት ነው በጣም አውት ኦፍ ቦክስ ነው ማስበው ነገር ክሬዚ ምናምን ሊሆን ይችላል ለጓደኞቼ ምናምን ግን 7 6 5 ጭምር እየተማርኩኝ ማስባቸው ነገሮች ትልልቅ ነገሮች ናቸው በሄሊኮፕተር መጥቼ ላንድ አድርጌ ተማሪዎች ምናምን ሞቲቬት ሳረግ ድሪም ሁላ አርጌ አቃለው እስከዛ ድረስና ስለዚህ ይሄ ኖርማል ነው በጣም
እንኳን አንተ የተማርክበት ትምህርት ቤት የተቀመጥክበት እኔ ራሱ ያልተማርኩበት ወደ ኋላ በጣም መለሰኝ። ትክክላው እኔም ራሱ መለሰኝ። እዚህ አንዳንዴ ለአራቱን ላይ ያስቀምጠን ነበር። አሁን ግን እኔ እናንተ ሁለት ጠቦናል። ፈታ ብለን አልተቀመጥንም እና መጨረሻ ነበር የምቀመጠው። ፕራይመሪም ሰከንዳሪም ላይ መጨረሻ ነበር የምቀመጠው። ለምን መጨረሻ ወንበር ላይ የምትቀመጠው? በቃ ጀማዓዎች አሉ ጓደኞች ምናምን መጨረሻ ነበር ፕሪፈር የምናደርገው። አንድ ለአምስት ሲደረግ አንድ ግሩፕ አትደረግም መቼስ ይበታትነዋል። ከዛ ግን ተሰብስበን ግሩፕ ምናምን አድርገን መጨረሻ ነበር የምንቀመጠው። በጣም መጨረሻ ጎ ለመደበቅም ለመረበሽም ይመቻል። አዎ ትንሽ አስቸጋሪ ተማሪዎች ምናምን ነበርን ብዬ አስባለሁ። ትንሽ እንረብሽ ነበር። አሁን ማትረሳው ተማሪ ያለ እዚህ ውስጥ? እንዳልኩ ጀማዓ ምናምን ነበረን ማለት ግሩፕ ምናምን ሆነን ነበረ ብዙ ነገር ስናረግም ስንማርም የነበረውና በጣም ማረሳው ተማሪ ያለ ቸራምላክ መንግስቱ ይባላል። ጓደኛችን ነው። በጣም ቀልደኛ፣ ተጫዋች፣ ጎበዝ እና የክፍሉ በጣም ረጅም ልጅ ነው። በጣም ረጅም ልጅ። በጣም ደስ የሚለው በእናት ጽሁፍ እንዴት ነው? ያኔ በጣም ጽሁፉ የሚያምር ሰው በጣም ይወጣል። ጽሁፌ እኔ አያምርም። የኔ አያምርም። አዎ ለምሳሌ ስሜን ልጻፍልህ። ስምን ጻፍ እስኪ። ኢዘዲን ካሚል። አሪፍ ነው። ግን አንዳንዴ ለራሴ ብቻ የሚነበብልኝ ነው የሚመስለኝ። ጎበዝ ተማሪ እኮ ጽሁፍ አያምርም ይባላል ድሮ። እኔ ኖት ምናምን ስለምጠላ ማለት ነው በጣም በፍጥነት ነበር የምወስደው እንዴ እያየሁ። ኖት አትወድም መጻፍ? ለምን? በጭንቅላት ነው እንደዛ? እንደዛ አብዛኛው ጊዜ እንደዛ። እንደውም ክላስሩም ውስጥ የሰማሁት ነገር በጣም ፈተና ላይ ምናምን እንትን አሪፍ እሰራዋለሁ። እስኪ እኔ ልጻፍ። ግዛቸው አሻግሬ ማራኪ ነው። ማራኪ ወግ ሰብስክራይብ በተማለች እቺ በተማለች ሰብስክራይብ ብትሏ በተን። ስለዚህ ተመልካቾች ከኔ ጽሁፍና ከየዘዲን ጽሁፍ እንግዲህ የማን እንደሚያምር ይሄው። የዘዲን ይሄ ነው፣ የኔ ይሄ ነው። ማራኪ ወጎች ነን። ሰብስክራይብ አድርጉ። ይመቻችሁ። አባ ፍራንሷ አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት ማናቸው? አባ ፍራንሷ በጣም የጉራጌ በጣም ትልቅ ባለውለታ ናቸው። በእሳቸው ስም ትምህርት ቤቶች ብዙ ነገሮችም ተሰይመዋል። እሳቸው ጉራጌ ዞን ውስጥ ትምህርት እንዲጀመር ትልቅ አስተዋጽኦ ካበረከቱ ሰዎች ውስጥ ከፊት ምናምን የሚጠቀሱ ናቸውና በእሳቸው ስም የተሰየመ ትምህርት ቤት ነው። ከ9 እስከ 12 እዚህ ነው የተማርኩት። አንተ በጣም ቲፒካል የትምህርት ቤት ድባብ ነው ያለው። ክላሶቹ አቀማመጥ ምናምን እና እዚህ ጋር ነበረ ቁጭ ብለን ኩዊዝ ኤግዛም ላይ ምናምን ፈተና እስኪጻፍ ድረስ ቦርድ ላይ እዚች ጋር ነበረ ከበን የምንቀመጠው። ላቦራቶሪዎቻችን እዛ ጋር አሉ። ክላስሩሞች እዚህም ክፍል ውስጥ ተምሬያለሁ፣ እታችም ተምሬያለሁ። ላይብረሪም አለን እታች እና እዚህ ትምህርት ቤት ውስጥ ትልቅ ትዝታ አለኝ። እንግዲህ ይሄኛው ትምህርት ቤት ደግሞ ላንተ በተሻለ መልኩ እንድታድግ ወይስ ምንድን እዚህ ትምህርት ቤት ደግሞ ምን አገኘበት? አብዛኞቹ አድቫንስድ የሆኑ የፈጠራ ስራዎች የሰራሁት እዚህ ትምህርት ቤት ከመጣሁኝ በኋላ ነው። በአይኦቲ ላይ፣ ሴፍቲ ሴኩሪቲ ላይ እና ትልልቅ ሽልማቶችም የተሸለምኩት ልክ ወደዚህ በቃ ከ9 እስከ 12 በነበረው ትምህርቴ ውስጥ ነው። ወደ 14 ሎካል አዋርድ፣ 2 ኢንተርናሽናል አዋርድ። ጭራሽ እዚህ ትምህርት ቤት ያልነው ዓለም አቀፍ ሽልማት ያገኘው እዚህ ትምህርት ቤት እያለሁ ነው። ብዙ ነገሮች ምናምን እንትን ያልኩት ትልልቅ አቺቭመንቶች እዚህ ትምህርት ቤት ነው የነበሩኝ። ያው የመጀመሪያ ደረጃ ትምህርት ቤቴ ላይ ሙከራዎች ነበር ሳረግ የነበረው። አዎ ኢዘዲን በዚህ መሰናዶ ትምህርት ቤት ቆይታ ውስጥ ምን ያህል የፈጠራ ስራዎች ሰራ? በጣም በጥቂቱ አስተዋውቃል። በጣም በጥቂቱ 37 የፈጠራ ስራዎች ሰራሁኝ። 37? አዎ ብዙ ነው። በጣም ብዙ ናቸው። እነዚህ የፈጠራ ስራዎች ሰራሁኝ።
ከነዚህ ውስጥ ደግሞ ያው ሁሉንም ሳልጠቅስ 4 ዘርፎች ላይ ስለሆኑ ከየዘርፉ አንዳንዶቹ ልጥቀስልህ። ሄልዝ ላይ ኮቪድ ብራስሌት ሰርቻለሁ። ፊትህ ልትነካ ስትል ይዘው መተህ እኔ ጋር አስታውሳለሁ። ፊትህ እንዳትነካ ሪማይንድ ያደርጋል፣ ይጮሃል ልክ ፊትህ ጋር ስታስጠጋው እጅህ። ሪኒዌብል ኤነርጂ ቴክኖሎጂ ላይ ሰርቻለሁ። በፀሐይና በኤሌክትሪክ ቻርጅ የሚሄድ ባለ 3 እግር ተሽከርካሪ ሰርቻለሁ። ኢንተርናሽናል አዋርድም ከብሪቲሽ ካውንስል ኮፕ 26 ላይ አሸንፌ አዋርድ አግኝቼበታለሁ። ሌላኛው አውቶሜሽን ዘርፍ ነው። አውቶሜሽን ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ኤክስ ዲስተርብ የትኛውም የስብሰባ አዳራሽ፣ ቤተ እምነት፣ ሌሎች ማንኛውም ጸጥታ የሚያስፈልግባቸው ቦታዎች ስትገባ ላይብራሪም ጭምር ስትገባ ሳይለንት፣ ስትወጣ ደግሞ ላውድ የሚያደርግ ራሱ ላውድ የሚያደርግ የሃርድዌር ቴክኖሎጂ ነበር። እንደዛ ነበረ። አሁን ደግሞ በድርጅታችን ሄክስ ላብስ በአፕ አድርገነው ሰርተነዋል ለማርኬትም ለማቅረብ። አሁን በተለይ አይቤክስ የሚባለው አዲሱ ድርጅታችን አንዱ ፕሮዳክቱ ይሄ የኤክስ ዲስተርብ ፕሮዳክት ነው ማለት ነው። ስልክ አጥፉ ሳይለንት አድርጉ ምናምን ጭቅጭቅ የለም ራሱ ኦፍ ያደርጋል። ሌላኛው ዘርፍ አውቶሜሽን ዘርፍ ነው። አውቶሜሽን ዘርፍ ላይ ብዙ ስራዎች ሰርቻለሁ። ኤክስ ፋየር የሚባል ቴክኖሎጂ ሰርቻለሁ። እሳት አደጋ ሲነሳ ስሞክ ዲቴክት ያደርግና 5 ለሚጠጉ የቤተሰብ አባሎች ደውሎ ያሳውቃል። እየጮኸ ጎረቤት ይጠራል። ከዚህ በፊት ፋየር አላርሞች የሚጮሁ ብቻ ናቸው። የኔ ግን መደወልም ጭምር የሚችል ነው። 10 ሰከንድ እየተጠቀመ 5 ሰዎች ጋር ይደውላል። አንተ ሴት የምታረገው የፈለከው ሰው ስልክ ቁጥር ነው። ስለዚህ ያ እሳት አደጋ መከላከያ ውስጥ የተጨመረው ቁጥር ወደ አንተ ሲደውልልህ እሳት አደጋ ተነስቷል፣ ፋየር ዲቴክት አድርጓል ማለት ነው። እንደዛ አይነት ቴክኖሎጂ ሰርቻለሁ። በጣም አሪፍ። ሽልማቶች አጠቃላይ ስንት ናቸው? 14 ሎካል 2 ኢንተርናሽናል ሽልማቶች ናቸው። ኢንተርናሽናሎቹ የብሪቲሽ ካውንስል እና ዩኤንዲፒ ሽልማት ናቸው። ሎካሎቹ ደግሞ የክቡር ጠቅላይ ሚኒስትሩ ከትምህርት ቤት ጀምሮ ከተማ፣ ዞን፣ ፌዴራል ላይ የተለያዩ ተቋሞች ሸልመውኛል በተለያየ ዘርፍ። በፈጠራ ስራ ብቻም ሳይሆን ለምሳሌ ጣና አዋርድ ላይ ሶሻል ሚዲያ ለበጎ አድራጎት በተለይ ቴክኖሎጂ ዘርፍ ላይ ለበጎ አድራጎት መጠቀም በሚል ጭምር ሽልማቶች አሸንፍ ያለው። ሀገር አቀፍ ላይ 2 ጊዜ የትምህርት ሚኒስቴር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር ተባብሮ ባዘጋጃቸው ሳይንስ ፌሮች ደቡብ ክልልን ወክዬ 2 ጊዜ አሸንፍ ያለው። ሌሎችም በርካታ አዋርዶች አሸንፍ ያለው። እዚህ ግቢ ምንድነው የምታሳየን? ደግሞ እዚህ ግቢ የተወሰኑ የፈጠራ ስራዎች እንግዲህ ዋናው የፈጠራ ስራ የሰራበት ቦታ ነው። የሰራሁበት ቦታ ነው። የተወሰኑት እዚህ ያሉ እነሱን አሳያችኋለሁ ማለት ነው። የማራኪ ቤተሰቦች ከኢዘዲ ጋር የምናደርገው ቆይታ እንዴት ነው? እንደተመቻችሁ እርግጠኛ ሆኜ መናገር እችላለሁ። ምርጥ ነገሮችን ኢዘዲን እያሳየን ነው። እናንተ ግን ሰብስክራይብ እያደረጋችሁ ነው ወይ ነው ጥያቄው። ሰብስክራይብ ካላደረጋችሁ ከኛ ጋር ቤተሰብ ሁኑ። እንደዚህ አይነት ምርጥ ቪዲዮዎች ሁሌ በየሳምንቱ ይደርሷችኋል። ምን ካደረጋችሁ? ሰብስክራይብ ካደረጋችሁ፣ ላይክ ሼር አድርጉ። ሁሌ ቪዲዮ ወደ እናንተ በቀጥታ ስንጭን ይመጣላችኋል። አብራችሁን ቆዩ። ወይኔ ፍሮዬ እንካ ጄሪካን በመጠቀም ምን እንዴት አድርጌ ሰራ ስለዚህ ያንተ ነው። እግዚአብሔርን የምር መቀመጡ እስካሁን ራሱ በጣም የቆየ ነው። በጣም ምንድነው ይሄ ማግኔቲክ ቲዮሪ ላይ ላይክ ፖል ሪፔል ኢች አዘር and ላይክ ፖል አትራክት ኢች አዘር የሚል ቲዮሪ አለ እና በዛ ቲዮሪ ምናምን የሰራሁት ነው። ውስጥ ማግኔት አለ። ሌላ ኤክስተርናል ማግኔት አምጥተህ ስታስጠጋ ላይክ ፖል ላይ ከሆኑ ሪፔል ይደራረጋሉ፣ ይሄዳል። ላይክ ፖል ከሆነ ደግሞ አትራክት ኢች አዘር። እንደውም አንድ ማግኔት ፈልጌ ላሳየ እንዴት እንደሚሰራና በጣም የቆየ ስራዬ ነው። በጣም እንዳልከው 4ኛ ክፍል እያለሁ ነው መኪና ነገር አፕላይ ያደረኩት። መጀመሪያ ይሄ ጄሪካን ነበር። እንደዚህ ሼፕ ራሱ ያደረኩት ሶልደሪንግ አይረን ምናምን ተጠቅሜ ነው። ከዛ ፍሪ ዊል ያደረኩት። ይሄ ውስጥ ማግኔት አለ። ይሄ ላይክ ፖል ነው፣ ሪፔል ኢች አዘር። አያ 4ኛ ክፍል እያለሁ ነው የሰራሁት። ላይክ ፖል አትራክት ኢች አዘር። አያ እና በዚህ ልክ ነበረ ቲዮሪዎችን አንደርስታንድ። ከዛ በኋላ እዚህ እንትን ብዬ አመጣሁት እና 4ኛ ክፍል እያለሁ የሰራሁት ናት።
ምን ነበረች መሰለህ የሰራሁት አሁን እነሱ ልጆች ወደ ራሳቸው ፎርም ቀይረውት ነው ግን እኔ የሰራሁት እዚህ ጋር ሶላር ሲስተም አለ ነበረ እዚህ ጋር ዩኤስቢ ፖርት ነበረች ባትሪ እዚህ ጋር ሰከንዳሪ ሴል ሪቻርጀብል ባትሪ ናት እዚህ ጋር እንትን አለች ፋን አለች እና ይሄ ሲቪል ኢንጂነሮች ጀስት ሙቀት ፀሐይ መከላከል ብቻ ሳይሆን ውስጥ ቬንቲሌት ያደርጋል ስልክ ቻርጅ ያደርጉበታል ማታ ያበራል ስልክ ቻርጅ ማድረጊያ ሁላ ነበረ ዋው እዚህ ጋር ዩኤስቢ ፖርት ነበረ ሲቪል ኢንጂነሮች እንግዲህ ቀድማ ያሰብክ አንተ ነህ ነበር አሁን ይሄ ፋን አለ ውስጡ እዚህ ጋር ቻርጅ ያደርጋል ቻርጅ ማድረጊያ ፖርት ነበረ ሶላር ፓኔል ነበረው አሁን ልጆች በራሳቸው እንትን አድርገውት ነው በጣም አመሰግናለሁ ኢዘዲን እስኪ ቤተሰቦችን አስተዋውቀን በጣም ብዙ ቤተሰብ ደስ የሚል ቤተሰብ ነው የሚታየኝ 7 ልጆች ነን እሺ መጀመሪያ አባቴ ካሚል መሐመድ ከዛ እናቴ በህሪ አብዱል ሽኩር ከዛ በኋላ ከመጨረሻ ልጀምርልህ ኢማን ትባላለች አው ትንሿ ከዛ በኋላ ሳይድ ይባላል ከዛ መጨረሻ ላይ ፈዲላ እዚህ ጋር ኢናያ ከዛ ሃናን ከዛ ፉአድ ዋው ከዛ እኔ የመጀመሪያ ልጅ ነኝ የመጀመሪያ ልጅ ነኝ አዎ በሰዓት መስልም ግን እንደዚሁ ስትታይ ፊዚካሊ የመጀመሪያ ልጅ ነኝ ግን የኔ ታናሽ ትንሽ ፊዚካሊ ይበልጠኛል መሰለኝ ሐሳብ በስቶብ ነው እንዴ ይሆናል እንዴት ናችሁ በጣም አመሰግናለሁ ጋሼ ስለተቀበላችሁን ስራ ኑሮ ጤና ሁሉ ሰላም ነው ይመስገን በጣም ደህና ነን በጣም አሪፍ ኢዘዲን በዚህ መልኩ ሲመጣ ምን ተሰማውት እንግዲህ የመጣበት ቤት ያደገበት ቤት ነው የመጣ ነውና በዚህ መንገድ ሲመጣ እንዴት አዩት በጣም ደስ አለን እንዳውም የሱ መምጣት ብቻ ሳይሆን እናንተም አጅቦ ሲመጣ በጣም ተደስተናል በጣም ደስ ብሎናል እና በጣም እንኳን ደህና መጣችሁ እላለሁ በጣም እናመሰግናለን ማዘር የርሶስ በጣም ተደስተናል እናንተም በመምጣታችሁ ልጃችንም አጅባችሁ በመምጣታችሁ በጣም ተደስተናል እና የሚያስደስት ነገር ሁሌ ሚስጠን ኢዘዲን ያው ምን ወደው ልጃችን ነው የመጀመሪያ ልጃችን በሰላም መጣችሁ በሰላም ግቡልን እንላለን አልহামዱሊላህ እናመሰግናለን ኢዘዲን ምን አይነት ልጅ ነበር ኢዘዲን በጣም በልጅነቱ ጀምሮ ያው ራሱን የሚጎዳው ነገር አያውቅም ነበር ብዙ ነገሮች ያው እንጨት ምናምን ቤት ሰራለሁ ብሎ ሲሸካከም ጭዲ ሰው የከመለው ጤፍ ወቃለሁ ብሎ መሬት በበት ይለቀልቅና ከጓደኞቹ እበት ያመጣ ይለቀልቅና እጁ ምናምን ያው በጣም ብዙ አይነት ስራዎች ሰርተዋል ጥፋት አላጠፋም ለኛ የሚጎዳን ነገር ሳይሆን እሱ ምን ይሆንብናል ይያልን በጣም እንሰጋ ነበር አስፋልት ዳር እየቆመ ወልቂጤ አዲስ አበባ እያለ ሁሌ መኪና እንደሚነዳ ሰው የሩቀ ምናምን አባቱ ስነግረው ሲያው ብዙ ጊዜ ይሄ ልጅ እኮ መጨረሻው በቃ ባለ መኪና ይሆናል ይል ነበር ብዙ ጊዜ መኪና እየነዳ እንደሚሄድ ሰው ነበር የሚሮጠው እና እንጨት ላይም በጣም እየወጣ ብዙ ጊዜ ወጥቋል አልহামዱሊላህ ለዚህ መድረሱ በጣም ደስ ይለናል በትልቅ ነገር አላህ ያድርሰው ያው ብዙ ነገር ሊስጥሮን ጠርጎ ለናቱ ምንም በቃ የቀረው ነገር የለም ትንሽ ካደገ በኋላ ችግራችን ያው እዚህ ጋር ስራ የለም ድሮ እዚህ ጋር እኮ ሜዳ ጫካ ነበር ጫካ ምንም ስራ ተሰርቶ ራሱ ገቢ ማይገኝበት ቦታ ነበር እሱ ሊስጥሮ እየጠረገ 40 ብር ከሰራ አማይ ይሄ ላንቺ ሳሙና ገዛሁልሽ ይሄ አንዳንድ የሚያስፈልጉ ነገሮች ይያለ ለኔ በጣም ረድቶኛል ገጠር ልኬው እንደ ሴቶቹ እስከሚደርስልኝ ፉአድና እሱ አንድ ላይ የላኳቸው እንደ ሴት በቃ በዘንቢል እቃ ይዞልኝ ነበር ከማማ ጋር ካያቱ ጋር የሚመጣው ማለት ነው እኔ ያው ህፃናቶች ትንሾች ስላሉ ሜዳም ስለሆነ እኔ ቤት እየጠበቅኩ እሱ ልከው ነበር የመጀመሪያ ልጅ ስለሆነ በቃ ያው ብዙ ነገር ወፍጮ ቤት ራሱ ሄዶ አስፈጭቶ በሰራተኛ አስፈጭቶ አራስ ይያለው መኪና የለም አስፈጭቶ በጣም ይወዱት የአካባቢ ልጆች ሃይሱዚ የሚይዙ የነጋዴ መኪና የሚይዙ ነበሩ ከነሱ እናቴ አራስ ናት ውሰዱኝ ያላቸው ለሱ ብቻ
ሃይሱዚዎች ለሱ ብቻ የሚመጡ ጊዜ ነበር እቃ ይዞ በእግሩ ሲሄድ ማለት ነው። የሰው ፍቅር ነበረው አልহামዱሊላህ። በጣም አክባሪ ታዛዥ ልጅም ቢሆን በጣም ታዛዥ ልጅ ነበረ። ስንልከው እምቢ አይለንም ነበር። ለጎረቤትም ጎንበስ ቀና እያለ ለትንሹም ለትልቁም ታዛዥ ልጅ ነበረ። ያው ከሰራቸው ስራዎች በጣም የጎጂ ነገሮች ነበሩ፣ ግን አላህ ጠብቆታል አልহামዱሊላህ። ለዚህ መድረሱ ብዙ ሰው ያው ቆሻሻ ላስቲክ ሲለቅም የመብራት ገመድ ሲለቅም ኧረ ይሄ ልጃችሁ ሊያብድ ነው ይሄ ልጅ እንዳያብድ ጠብቁት፣ አይ አላህ ይጠብቀዋል። እሱ ግን ያው ሽታ ምናምን ከጎዳው መኪናዎች ሲመጡ ምናልባት ወልቂጤ አዲስ አበባ ሲላቸው እንደው ጠፍቶ ይሆናል ብለው ከወሰዱብን ላብራቶሪ ብለን በቃ ላብራቶሪ ታውቀዋለህ ያ ነው 5 ቁጥር የአባቱ ስልክ ቁጥር ያዝ የአባቱ ስልክ ቁጥር እስከሚይዝ በቃ እንጨነቅ ነበር። ለምን ከጠፋ አገና ማዞሪያ የሚለውን ታውቃለህ? አዎ አገና ማዞሪያ እያልን እንዲህ እየተጨነቅን ነው። አልহামዱሊላህ ያው ብዙ ነገሮች በቃ መብራትም ዞሮ መብራት እንትን ያለባቸው ሲሰራ ምጣድ የተበላሸባቸው ጡቴ ምታኝ እኔ በመታመጣው ብር ለኔ ስለምትረዳኝ ነው አይደል? አባቴ ስራ ይውላል በኋላ ለእናቴ ተጠቅማታለሁ ብለ መብራት ይዞብኝ ደግሞ አትሙት ማንንም አይንቅህም ጡቴ ምታኝና ካሁን ወዲህ የእንጀራ ምጣድ ኤሌክትሪክ በአጠቃላይ ዞረህ ቤት እንዳትሰራ አልኩት። ከዛ እሺ ያባያንቺ ያልሽ ነገር ሁሉም እሺ ብሎኝ ማወቅ ጀመረ። ለመጀመሪያ ጊዜ ፈጠራ መስራት እንደሚችል ያመኑት መቼ ነው? እርሶ እንግዲህ መጀመሪያ ላያምኑ ይችላሉ፣ እንደው ያበላሸ ነው ሊሉ ይችላሉ። ግን ኢዘዲን ላይ ለመጀመሪያ ጊዜ ፈጠራ ስራ መስራት እንደሚችል እምነት ያደረቦት መቼና እንዴት ነበር? እኔ በመጀመሪያ ጊዜ ፈጠራ ሲሰራ ምን ትሰራለህ? ፈጠራ ሰራለሁ ይላል። አንተ ፈጠራ ከምትሰራ እስቲ መጀመሪያ ሳይንሱ በደንብ አንብበው ነበር የሚለው። በቃ በትምህርቱ ይደክማል ብዬ ሁሌ አንተ እስቲ መጀመሪያ ሳይንስ ፊዚክስ እና ኬሚስትሪ በደንብ አንብብ ነበር የሚለው። ከዛ ፊዚክስ እና ኬሚስትሪ በደንብ ካነበብክ ሁሉንም ነገር ይገለጽልሃል ነበር የሚለው። ከዛ በቃ እንደዛ ሲለው እምቢ ሲለኝ አሁን ሁሌ ወደ ፈጠራ ያዘነብላል። በቃ የመጀመሪያ ጊዜ የዞን ትምህርት ቤቶች እንትን ተጀመረ፣ የፈጠራ ስራ ውድድር ተጀመረ። ከዛ ያው ዞን ላይ እሱ እንትን ብሎ አንደኛ ወጥቻለሁ ብሎ የምስክር ወረቀት ይዞ መጣ። ከዛ የምስክር ወረቀት ይዞ ሲመጣ ይሄ ልጅ በቃ በትምህርቱ ይደክማል እላለሁ። ሁሌ ግን ጭንቅላቴ ላይ የሚያቃጭልብኝ በቃ በትምህርቱ ይደክማል ነበር። ከዛ እሱን አድርጎ ከዛ በዞን አንደኛ ወጥቶ ወደ ክልል ሄድ። በክልልም እንደዛው አንደኛ ነው ሁለተኛ እንደዛ ወጣ። አንደኛ ወጣ። ከዛ በቃ ለቀቁት። በቃ አመንኩበት። በቃ ጸሎቴ ሁሌም ማለት ነው በቃ አንተ በጣም ብዙ ነገር ነው የምጸልይለት። ከዛ በጣም የተደሰትኩበት ጊዜ ደግሞ በፌደራል ደረጃ በዶክተር አብይ የተሸለመ ጊዜ በቃ አንድ የተወለደ ጊዜ ነው በጣም ደስ ያለኝ። እናታችን እርስዎ በምን ያግዙት ነበር ፈጠራ ሰራ ያልነሱ? እጨነቃለሁ። በቃ አንገቱ የሚሰበር ነው የሚመስለኝ፣ አይኑ በቃ እንትን የሚልብኝ ይመስለኛል። ይዙ እየተኛ በዚህ እንዴት ተኛለሁ እንደዚህ እየለፋ ብዬ በመስታወት እንዲያየውና በቃ ይርበዋል። ራትን በደንብ አይበላም። ለምግብ ትኩረት ቤተሰብ እዚህ ጋር ቁጭ ብሎ ቆሎ ይበላል፣ ቡና ይጠጣል፣ ሻይ ቢፈላ የሆነ ነገር ቢበላ አይበላም። በቃ ስራ ብቻ ነው የሚታየው አንገቱ ደፍቶ ማለት ነው። ስለዚህ እኔ ደግሞ ያው እስካልበላ ድረስ በማታ ሊርበው ይችላል ብዬ የሆነ ነገር ለቁርስ ራሱ በማታ አምባሻ ከጋገርኩኝ ለጠዋት ይዙ ላምጣልህ ይርበሃል ስለው አይ አባዬ አትጨነቂ ችግር የለም ትንሽ ነው እኮ ያቀረኝ ዛሬ የምጨርሰው ነገር ነው አላማው ለምን አስለቀዋለሁ ብዬ በቃ አልጨቀጭቀውም ብዬ ሳይመስለኝ ነበር ገብቼ የምተኛው ማለት ነው። ቡና እያፈላችም ትወስድለት ነበር። ቡና እያፈላች በትንሹ ጀበና ቡና እያፈላች ሁሉ የምታስገባለት ጊዜ ነበር። አሁንም በጣም ቡና ይወዳል። ያኔ ነው የጀመረው ማለት ነው። አሁንም በጣም ቡና በጣም ያዛኔ አለ ሰዓት እኮ ነው ቡና አፍልታ የምታስገባለት ጊዜ ነበር። 8 ሰዓት ሊሆን ይችላል 7 ሰዓት ለሊት። በስንት አመት ነው እስከ 7 እስከ 8 እያመሸ የምተኛው? በስንት አመት ነው? ከ5 6ኛ ክፍል ጀምሮ እያመሽ ነበር በጣም እስከ 8 ሰዓት። አዎ በተለይ 8ኛ ክፍል ከገባሁኝ በኋላ ስልክም ኤሌክትሮኒክስ አክሰስም ነበረኝ። በጣም ቆይ ነበር
በጣም ምን ታይቶ ነው ግን ማለት እንዴት ምን ተገልጦ የሆነ የፈጠራ ስራ ከጀመርከው በኋላ ውጤቱ እስክታገኝና ሰርተህ እስክትጨርሰው ድረስ ያጓጓሃል። ስለዚህ እንቅልፍ ምናምን አተኛም ያ ነገር ትሞክራለህ። በቃ የሆነ ነገር ቶሎ ኮምፕሊት ለማድረግ ከመፈለግ አንፃር እቆይ ነበር። ሰው ምን ይላል አሁን እንደው ኢዘዲን የደረሰበትን ስታዩ በሚዲያ በተለያየ መንገድ ዘመድ ጓደኛ በተለይ አስተያየት ይመጣል። ምን ይሰማችኋል እስኪ? በጣም ነው። አሁን እኔ ስራ ቦታም ይሁን በመንገድም ይሁን ብዙ ሰዎች ሰሞኑ ልጅ አይተናል ይሉኛል። እንደዚህ አይተናል እንደዚህ እረ እግዚአብሔር ይጠብቅልህ እግዚአብሔር የኔ ልጅ አይደለም እግዚአብሔር ያሰጣው የሁላችንም ልጅ ነው የኢትዮጵያ ልጅ ነው እላቸዋለሁ። ደግሞ የኔ ብቻ አይደለም እግዚአብሔር ጥሩ ነገር ሰርቶ ለኢትዮጵያ የሚያበረክት ያርገው ምናምን እላቸዋለሁ። እነሱም ይመርቁታል። በቃ ብዙ ጊዜ እናታችን እርሶ ሰው ጎረቤት ዘመድ እንደው አስተያየት ሲመጣ ምን ይላሉ? ምን ይሰማዎታል? እኔ ያው ብዙ የዛን የሚያውቁት ያው ሲዞር ምናምን ፀሐይ ሲበላው የምሳ ሰዓት ሳያስታው ሲዞር የሚያውቁ ጓደኞቼ ማሻአላ ያርድ ነው ያሉት ማለት ነው። አዎ ማሻአላ ማሻአላ የዛኔ እጃችን ብትነክሽንም ምንም አይደለም አልহামዱሊላህ ይሉኛል። ዘመዴ የገጠር ቤተሰብ ምናምን ሲያዩ በቃ የእናት ምርቃት እኮ ጥሩ ነው ከእናታችሁ ብትለፉም ኢዘዲን ደግሞ አላህ በኢዘዲን ክሷቸዋል። ሌላም ልጆች ደግሞ ከኢዘዲን አይተው እንዲማሩ ያድርግልን ብለው በቃ ሰው በሄድንበት ሁሉ ማሻአላ ይለናል። አላህ ይጠብቅላችሁ ይለናል። ኢዘዲን የት ደርሶ ማየት ይፈልጋሉ አባታችን? ትልቅ ደረጃ ቢደርስ ደስ ይለኛል። እንደው አሁን ኦልሞስት መንገዱ ላይ ነው በደም ግን እንደው እንደርሶ እኔ በቃ ሁሌም ጸሎቴ በኢትዮጵያም በአፍሪካም በዓለም ደረጃ ተደናቂ ተፈቃሪ ልጅ አላህ ያርግህ ነው የምለው። እንደዚህ ነው የምለው ሁሉ ጊዜ በቃ ጸሎቴም ይሄ ነው። ምትረዳም ረጂ ድርጅት ምትሆን ልጅም አላህ ይስጥህ ነው የምለው። እናታችን እርሶስ የት ደርሶ ማየት ይፈልጋሉ? እንደው ያው የሚያውቀው አላህ ነው። እንደ ልፋቱ ሳይው ያው እሱ በቃኝ እስከሚል ድረስ ለቸገረው ረቱ መስጊድ ሰርቱ ለቸገረው ረቱ ላጣ ሰው ለሁሉም በቃ የሚረዳበት በቃኝ የሚለው ሀብት ይስጠውላለሁ። ግን ሀብት ብቻ ሳይሆን የአላህ መንገድ አውቆ ከሃይማኖት ጋር እሱ ደስ የሚለው ነገር ቢሰጠው ደስ ይለኛል። ደስታዬ እሱ ነው የምጠብቀው ማለት ነው። ከአላህ ጋር እንዲያገባ እኛ ያው ደስታችን በሰርጉ ስንደርስ ያው ሞትም ስላለ የሱ ሰርግ ብናይ ደስ ይለናል። ግን ያው እኛ ደግሞ ያለሱ ፍላጎት አግባ ትዳር ያዝ ብንለው አላማውን እናስለቀው እንችላለን። እንደ ድሮ አይደለም። ያሁን ልጆቻችን በትምህርት በጣም ተራቀዋል። አላማው ብዙ ነው። እሱ አገባለሁ በሚለን ሰዓት ደግሞ እኛ ባለን አቅማችን በጣም ተደስተን ከአላህ ጋር ደግሰን እንትን ለማለት ለመሰረግ ሐሳብ አለን። ግን ያው እኛ አግባ ለማለት ደግሞ ያው አላማው ስለምናቀው ይከብደናል። ሁሉም ነገር ያስተስተናል የሱ ነገር ማለት ነው ከሐሳቡ ሲመጣ። ኢዘዲን እህትና ወንድሞች ይላል። እሺ እንተዋወቅ። እሺ ሃናን ካሚል ይባላል። ሃናን ካሚል ኢዘዲን ስንተኛ ናት? ሶስተኛ። በጣም አሪፍ። ኢዘዲን አንቺ እስከምታውቂው ድረስ ባህሪው እስኪ ደግሞ አንቺ ንገሪ። ኢዘዲን ለኛ በጣም ጥሩ ወንድም ነው እና ደግሞ እንደ ጓደኞቹ አይደለም። በጣም ለፍቷል እዚህ ደረጃ ለመድረስ እና ደግሞ በቃ በጣም ጥሩ ልጅ ነው። በቤተሰቡ ተወዳጅ ልጅ ነው። እዚህ በመድረሱ ደግሞ በጣም ደስተኛ ነን። ተማሪ ሰው ምን ይላል? የኢዘዲን እህት እንደሆነሽ ሲያቅ አስተያየት ይሰጥሻል ሰው? ያው አንቺም ባረገን ይላሉ። እኔ ደግሞ በጣም ኩራት ይሰማኛል እሱ እህት በመሆኔ እና ደግሞ አላህ ሺህ ዓመት ያኑርልኝ። አሜን አሜን አሜን። እሺ ወደ ወንድማችን እንሄዳለን። ወንድማችን እንተዋወቅ። ፉአድ ካሚል ይባላል። የኢዘዲን ወንድም ነህ ወይ ምናምን የሚሉኝ ብዙ ሰዎች አሉና ሲያዩኝ ደግሞ አንተ በጣም ነው የሚያከብሩኝ ማለት ነው። ሰው በሱ የተነሳ ምናምን በጣም ነው የሚያከብረኝ የሚወደኝ ምናምን እና በጣም ደስተኛ ነኝ በወንድሜ። የሱም ወንድም በመሆኔ በጣም እድለኛ ነኝ። ለወንድምና ለእህቶቹ ደግሞ በጣም የሚያስብና ጥሩ መንገድ ለማስያዝ ከራሱ በላይ ራሱ ለራሱ ከሚያደርግለት በላይ ለወንድምና ለእህቶቹ በጣም ነው የሚለፋው።
በጣም ጥሩ ጊዜ ነው ያሳለፍነው። እንግዲህ እግዚአብሔር ያክብርልን፣ እናመሰግናለን። ይዘድንም ሌሎችም ልጆች እንግዲህ እናንተ በምትፈልጉትና ከዛም በላይ ስኬታማ ሆነው ከዚህ በላይ ለማየት ያብቃን። እጅግ እጅግ አድርገን እናመሰግናለን። ያሰባችሁበት የምትደርሱ ያርጋችሁ። ይዘዲንም አሁን በይዘዲን ሰበብ ነው የተገናኘ ነው። እሱም ባሰበው ትልቅ ደረጃ እሱም ያስበው ትንሽ ሊሆን ይችላል። እግዚአብሔር ደግሞ ትልቅ ደረጃ አለው። በትልቅ ደረጃ ጥሩ ነገር አለው። በዛ ደረጃ አላህ ያድርሰው። እኛንም ሀያት ይስጠን። አላህ መስልህ። እሺ እናታችን ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ይጠብቃችሁ። ሀያታችን ረጅም ይሁን። ሀያታችን ረጅም ይሁን። ኢማን ይስጠን፣ ሀያት ይስጠን እና ይዘዲን ደግሞ በጣም በጥሩ የምንጠብቀው ልጃችን ነው። እንደ ልፋቱ አላህ በጥሩ ነገር አላህ ያድርስልን። እናንተም በጥሩ ነገር ድረሱልን። ይዘዲንም ልጃችን ነው፣ እናንተም ልጃችን ናችሁ። በሰላም መጣችሁ፣ በሰላም ግቡልን። برحمتك ارحم الراحمين الحمد لله رب العالمين اللهم صل وسلم ኢትዮጵያም ሰላም አላህ ያድርጋት። አሜን አሜን። ዌልካም ቤታችሁ ነው። አንረብሽም። የወንደላጤ ቤት አንረብሻለን። ብዙ ሰው ግን የለም የለም። እርግጠኛ ነህ? እርግጠኛ ነኝ። ዋላ የገባን ፈትሻለን። ቼክ እና እንዴ ነህ? ሁሉ ሰላም ደህና ነህ? አለ። እኔ ጠዋት 2 ሰዓት በጣም በጠዋት ነው የመጣሁት፣ ግን ለክ ጠዋት አይመስልም። አንተ ጋር ያለው ድባብ ስራ ጀምራል። ቡና እየጠጣህ ነው። ምንድነው? ያው ቡናው ሱስ ነው፣ ስራውን ሱስ ነው። ስራው ሱስ ነው። በዚህ በአጭር ጊዜ እድሜ ውስጥ ሚሊዮነር መሆን ይቻላል? ግን ይቻላል። ያው ተችሏል። ይቻላል፣ ተችሏል። አዎ በጣም ነው የሚገርመው። ሰው ምን ይላል? አሁን ለምሳሌ በአንተ እንግዲህ አሁን ኤግዛክት ስንት ዓመት ነው? 22 ነው። ጁን 14 ላይ 23 ይሞላኛል። አሁን ወደ 23 የተጠጋ ነው። ሰው ሚሊዮነር የሆንከው ስንት ዓመት ላይ ነው? 21 ላይ። ዋው! ብዙ አሁን ውጮች ላይ ነው። እኛ ሀገር ብዙ አልተለመደም። ይኖራል በርግጥ ግን ያው በብዛት ሰልፍ ሜድ ምናምን ሆነ ከእንትን መጥተህ ምናምን አመጣጥህ ምናምን ይወስድ የመጣበትን መንገድ ምናምን ተከክላ ያ የማራኪ ወግ ቤተሰቦች ዛሬ እንግዲህ ይዘዲን እንግዳዬ ብቻ አይደለም ጓደኛዬም ጭምር ነው። ኦልሞስት ስንት ጊዜ እናንተ ትውውቃችን? አዎ ከ4-5 ዓመት ሚሊዮነር ሳይሆን አውቀዋለሁ። ኑሮ እንዴት ይዟል ታዲያ እዚህ ቤት ውስጥ? በጣም አሪፍ ነው። ያው የወንደላጤ ህይወት ነው የምታሳልፈው። ጓደኞች አሉ። ብዙ ጊዜ ቁርስ፣ ምሳ፣ እራት ከጓደኞች ጋር ልትበላ ትችላለህ። ከስንት አንዴ ነው ቤት ውስጥ ቁርስ ኩክ ማድረገው። ቀለል ያለ ህይወት ነው የምኖረው። ያው ስራ፣ ቤት። አሁን እዚህ ቤት ውስጥ ብቻ ነው የምትኖረው? ብቻዬን ነው የምኖረው። ብቻዬነት? አዎ ከባድ ነው። ግን ለነገሩ ትንሽ ቆየህ አይደለ? ቆየሁኝ። ቤተሰብ ከወጣ ከኮቪድ ጊዜ ጀምሮ ነው ከቤት የወጣው። ይዘዲን መቼ ነው አዲስ አበባ የገባው? የኮቪድ ጊዜ ነው ማለት የኮቪድ ጊዜ 12ኛ ክፍል ተፈታኝ ነበርኩኝ። ስለዚህ ፈተናው ሲዘገይ ወደ አዲስ አበባ መጣሁኝ። አጎቴ ጋር የተወሰነ ጊዜ፣ አክስቴም ጋር የተወሰነ ጊዜ ቆየሁኝና ከዛ በኋላ ቢሮ የከፈትኩት 4 ኪሎ ነበረ እና አክስቴም ጋር አጎቴም ጋር ሲሄድ ይርቃል። አንደኛ ነገር በዛ ታይም አባክናለሁ፣ ሁለተኛ ነገር ፎከስ ማድረግ ምናምን አለብኝ። ለዛ ብዬ የዛኔው ወጣሁኝ ማለት ነው። ከቢሮ ያጠገብ ተከራየሁኝ ቤት። ምን ተማምነ ምን አግኝተ ወጣ? ምን ላይክ ብር ያስፈልጋል አይደል ብቻ ለመኖር? እንዴት ደፍሬ ነው በቃ በጣም ደፋር ነኝ። ደፍሬ ነው እንጂ የተማመንኩት ነገር የለም። እኔ ምንም በዘመዶቼ ተማምኜ አላቅም። በሌሎችም ቤስት ፍሬንዶቼ ተማምኜ አላቅም። ማለት ክፉ ነገር ምናምን አያምጣው። በሰው ተማምኜ አላቅም።
የምተማመነው በራሴ ፖቴንሻል እና በአላህ ነው። በዛ ተማምኜ ወጣሁኝ። እንግዲህ አሪፍ ምናምን ሄደ ማለት ነው። ኢዘዲን ለመጀመሪያ ጊዜ ብር የሰራው መቼ ነው እና ስንት ብር ሰራ ነው ለመጀመሪያ ጊዜ ላይክ ሰርተ ገንዘብ ያገኘ ወደ ኪስ ያስከ? ኤግዛክት አማውንቱ አላቅም፣ ግን 5ኛ ክፍል እያለሁ ሬዲዮ ጠገንኩኝ። 5ኛ ክፍል? እሺ። ከዛ አገኘሁኝ። ለመጀመሪያ ጊዜ ያገኘሁት በዛ ነው። አማውንቱን ግን አላቅም። 5ኛ ክፍል በጣም ሩቅ እኮ ነው። አዎ፣ በነገራችን ላይ ማለት ነው 7ኛ ክፍል እያለሁ አንድ የፈጠራ ስራ ለመስራት የሆኑ የተለያዩ እቃዎች አስፈልጉኝ 30 ብር ለመጠየቅ ፕሮፖዛል ጽፌ ያውቃለሁ። ወረቀቱን አስገባው ራሱ 30 የትምህርት ቤቱ ዳይሬክተር ራሱ ለትምህርት ቤቱ ዳይሬክተር ነው ፕሮፖዝ ያደረኩትና አፕሩቭ አደረገው። ኧረ እባክህ ዋው! እና ከ30 ብር በታችም ሊሆን ይችላል 5ኛ ክፍል ላይ የመጀመሪያ ሜክ ያደረኩት። ምክንያቱም ልጅ ነህ ምናምን ሰው ጀስት አንዳንዴ ሰርተህም ላይሰጥህ ምናምን ይችላል። በልጅነት በርታ ምናምን ብሎ ሊሄድ ይችላል። ሞራል ብቻ ሰጥቶ እና አማውንቱን አላቅም። ከ30 ብር ሊያንስም ሊበልጥም ይችላል። ግን ከባድ ነው ለምሳሌ 5ኛ ክፍል ማለት እኮ ለብዙዎቻችን አይደለም ገንዘብ ሜክ የምናደርግበት። እኔ ገንዘብ ሜክ ማድረግ የጀመርኩት እኔ በቃ ኦልሞስት በቃ ግራጁዌት ካረኩ በኋላ ነው። እኔ 5ኛ ክፍል እያለሁ ጀምሮ ልብሴ እገዛ ነበረ፣ የራሴን ልብስ። 6 7 ምናምን ስገባ ደግሞ በደንብ ማለት የእኔ ታናሽ ወንድምንም ጭምር ከቨር የማድረግ ቤተሰብ ባለመጠየቅ ምናምን የሚያስፈልጉኝ ነገሮች ላይ ሁሉ ላይክ አሁን በዚህ በፈጠራ ስራው ብቻ ወይስ ሌሎች ስራዎች ኤሌክትሮኒክስ ተጠግን ነበር። ኤሌክትሮኒክሶች ተጠግን ነበር። አሁን እንግዲህ በጣም ሰው ያውቃልና ለመጀመሪያ ጊዜ ወደ ሚዲያ ወደ ህዝብ ስትመጣ ስትቀርብ ኤክስፖዠሩ ሲፈጠር ሰው ሲያይ ቤተሰብ ሲያይ የነበረውን ስሜት እስኪ አጫውት። ያው ቤተሰብ እንደማንኛውም ቤተሰብ ጥሩ ነገር ሰርተህ እያሳየህ ሚዲያ ላይ ስትቀርብ ምናምን ደስ ይላቸዋል። እንደማንኛውም ኢትዮጵያውያን ወላጆች ደግሞ ይሳሱልሃል፣ ይሰጉልሃል ምናምን ከሰው አይን ይጠብቅህ አይነት ነገር ጸሎት ያደርጉልሃል እና ሁሉም ሰው ደስተኛ ነው። በምሰራቸውም ነገሮች ሰርቼ በማሳያቸው የፈጠራ ስራዎች ውጤቶች ምናምን በጣም ደስተኛ ነው። በዛው ልክ ደግሞ ብዙ ሰው ይሳሳልኛል። እኔ በኢትዮጵያ ሕዝብ ጸሎት ነው የቆምኩት። ዋው በጣም ለመጀመሪያ ጊዜ ሚዲያ ላይ ስትታይ የነበረን ስሜት እስኪያጫውት። ለመጀመሪያ ራስህን ቲቪ ላይ ስታየው ደቡብ ቲቪ ላይ ነው የታየሁትና ድምጼ ራሱ የሴት ነው የሚመስለው። በጣም ማለት አነጋገሬ ምናምን ንግግር ጭራሽ ምናምን አላቅም ነበረ። ቀስ በቀስ ነው እያዳበርኩ ምናምን የመጣሁት እና ለመጀመሪያ ጊዜ ቲቪ ላይ ስታይ ቤት ምናምን ሲያዩ እኔ ተደብቄ ነበረ። ድምጼ መልሼ ደበረ ድምጽ። አሁን ደግሞ ድምጼ ማለት ነው የባሰ ነው የሚደብረኝ። እኔም በነገራችን ላይ አሁን የኔ ቪዲዮ ሰው እያየ ከፍቶ ሲያይ ይደብረኛል ወይ ዝጉት ምናምን እላለሁ። የራስህን ነገር ብዙ ጊዜ ግን ያው ኢቭን አሁን ራሱ ኢንተርቪዎቼ ምናምን ቤት ዘመድ ጋር ምናምን ሲታዩ እኔ ከወጣሁ በኋላ ምናምን ወይ ደግሞ ድምፁ ቀንሱት ምናምን ነው የምለው እና ድምጼን መልሼ ስሰማው ምናምን በተለይ የዛኔ ድምፅ በጣም ነው የሚያስቀኝ። የወጣት ኢንተርፕረነር ውሎ አዋዋል ላይፍ ስታይል ኑሮ እንዴት ነው የሚለውን ጭምር ነው ተመልካች እያሳየን ያለ ነው። አንተ በመጣበት መንገድ ብዙ የሚመጡ ሰው ወጣቶች ሊኖሩ ስለሚችሉ ማለት ነው። ኢንተርፕረነርሺፕ ማለት በተለይ ስትጀምር ነገሮች እንትን እስኪይዙልህ ድረስ እብደት ነው። ለዛ ነው ክሬዚ ያልከው። ቀንም ማታም ልትሰራ ትችላለህ ማለት በቃ የሆነ የምታርፍበት ጊዜ ነገሮቹ ያሰብካቸው ነገሮች ቦታ ሲይዙ ነው። አሁን አንተ ክሬዚ ነገር አደረኩ ብለህ ነው የምታስበው ወይስ ያደረከው ነገር ምንድነው? አሁን ኢዘዲን እዚህ ስራ ፈጠራ ሂደት ውስጥ ክሬዚ የሚያስብለው ነገር ምንድነው? ክሬዚ የሚያስብለኝ ቱርክ ስኮላርሺፕ ተሰጥቶኝ ሄጄ 2 ዓመት ተምሬያለሁ እዛና የቱርክ ስኮላርሺፕ በጣም አሪፍ ስኮላርሺፕ ነው። በተለይ ትምህርት ላይ በደንብ መግፋት ለሚፈልጉት በጣም ሃይሊ ሪከመንድ ማድረግ ፈልጋለሁ።
በየጊዜው የምትበላው ዶሮ ነው። ያን ያው ግብዳ ሆነ ነበርኩ የሆነ ጊዜ ስትመጣ እዚህ ምን ሰራ ነበር ታይም ነበር ቺክን እየበላ ትርፍ ጊዜ ምናምን ይኖርሃል በደንብ ምናምን። ቱርክ በተለይ ኢስታንቡል ከሆን ከኔ ኢስታንቡል ነበር ከተማው ትጎበኛለህ። በጣም ቱሪስት አትራክሽን ነው። በጣም ብዙ ቱሪስቶች ምናምን የሚጎበኙት ነው። እና ያው እኔ ጊዜ ምናምን ሲኖር ከመዝናናት ይልቅ ሞር ነገሮች ቶሎ አቺቭ ምናምን አድርጎ በጊዜ ለማረፍ ያው በጊዜ ለማረፍ ስለ ከ30 በኋላ ብዙም ላለ መስራት ማለት ነው። 30 ማለት ከ30 እድሜ እንዴ 30 እድሜ ማለት ገና የሚሰራበት እኛው ገና መስራት የጀመርንበት ሰዓት ነው። ከ30 በኋላ ብዙም ስራ ላለ መስራት ሪታየር ለማድረግ ነገሮች እንዲፈጥኑ በፍጥነት ለመስራት ምናምን ያው ከትምህርቴ በተጨማሪ ዌብ ዴቨሎፕመንት አፕ ዴቨሎፕመንት ተማርኩኝና እዛው ከጓደኞቼ ምናምን እነሱ ሌላ ነገር ነው የሚያወሩት እንዴት እቀጠራለሁ ምናምን። እኔ ግን 1.6 ሚሊዮን ሰራሁኝ ማለት ነው ብር። ብር እዛው ተማሪ ሆኜ እዛው ላንጉዌጅ ምናምን እየተማርኩ ከዛ በኋላ አስበው ፉል ስኮላርሺፕ ተሰጥቶ ፈታ ብለህ እየተማርክ ምርጥ ከተማ ላይ ምናምን ነገሮች ተመቻችቶልህ እሱን ጥዬው ነው መጥቼ ሄክስ ላብስን የከፈትኩት ድርጅት። ምክንያቱም ሳስበው ተጨማሪ 3 አመት ማባከኑ ከ3 አመት በኋላ ስመጣ እዚህ ነገሮች ተቀይረው ምናምን ነው የሚጠብቁኝ። ያኔ ደግሞ ብዙ መስዋዕትነት ከፍዬ ነው ማለት ከትምህርት ሰዓቴ ውጪ ያለውን ሰዓት በጣም ይሄ ማኔጅ ምናምን አድርጌ ነው 1.6 ሚሊዮን ብር የሰራሁት። ስለዚህ ተምሬ ከጨረስኩኝስ በኋላ ምንድነው ወረቀቱ የሚጠቅመኝ የሚለው ነገር ራሴ ጠየቅኩኝ። ምክንያቱም እውቀቱ ምናምን ኢንተርኔት ላይ አግኝቻለሁ፣ ሰርቲፋይድም ሆኛለሁ። ነገሮችም ሰርቼ ምናምን ፕሮጀክቶች ዴሊቨር አድርጌያለሁ፣ ዌብሳይቶች ወደ 24። ስለዚህ ለምንድነው ብዬ ስጠይቅ ያው ይሄ ዶክመንት አለኝ ብለህ ልታሳይ የሆነ ሰው ሲፈልግ ነውና የመቀጠር ፍላጎት የለኝም። የሆነ ፖለቲካ ላይ የሆነ ፖዚሽን የሚያስ ፍላጎት የለኝም። ኢንቴንሽን ሁሉ ቢዝነስ ኦነር ሆኜ የሆነ ሴክተር ላይ አፍሪካ ላይ በጣም ሊዲንግ ቴክ ኢንተርፕረነር መሆን ነው። ስለዚህ መጣሁኝ 6 ሶፍትዌር ኢንጂነሮች ቀጠርኩኝ። ስለዚህ ገቢዬን በ6 እጥፍ አባዛሁት ማለት ነው። ከመጣሁኝ በኋላ ወደ 1 አመት ከ2 ወር እየሆነኝ ነው። በዚህ ጊዜ ውስጥ ከ200 በላይ ትልልቅ ድርጅቶች ሀገር ውስጥም 6 የተለያዩ ዓለም ላይ ያሉ ድርጅቶች ጋር ቢዝነስ ሰራሁኝ ማለት ነው። በርካታ ዌብሳይቶች፣ አፖች፣ ሲስተሞች። ከ2 ወር በፊት ደግሞ ሌላ ተጨማሪ ድርጅትም ማፍራት ቻለ ሄክስ ላብስ እና በጣም ጥሩ እየሄደ ነው። እና ክሬዚ የሰራሁት ክሬዚ ነገር ስኮላርሺፕ ትቼ መጥቼ ያን የተመቻቸ ኢንቫይሮንመንት ትቼ መጥቼ ገና ድጋሚ የኢትዮጵያን ቢዝነስ ውስጥ እንደ አዲስ ገብቼ ምናምን ያን ዲሲሽን እንትን መወሰን ነው። እኔ ማቀው ሰው የለም ስኮላርሺፕ ጥሎ የሚመጣ እስካሁን ድረስ ጥሎ የመጣና ክሬዚ የሆነ ዲሲሽን ነው። ትክክለኛ ውሳኔ ነው የወሰንኩት ብዬ ነው የማስበው። በነገራችን ላይ ቤተሰቦቼ እስከተወሰነ ጊዜ ድረስ ማለት ነው ኢትዮጵያ ላይ መሆን ያያቁም ነበር። እዛው ቱርክ እንዳለን የሚያውቁት ነው። 2-3 ወር ማለት ነው አድፍጪ በደንብ ነው ስራ የሰራሁት እዚህ መተ። ከዛ በኋላ የሚታይ ነገር ሬዲ ስታረግ፣ መኪና ስትገዛ፣ የሆነ ነገር ላይ ኢንቨስት ስታረግ፣ የሆነ ነገር ስታረግ ምናምን ለውጥህን ሲያዩ ትምህርቱስ ምናምን ማለት ትምህርቱስ ምናምን ማለት መጠየቁ ላይ ምናምን ወደ ኋላ ምናምን ይላሉ። ያው ፋይናሊ ነገሮችን አቺቭ ማድረግ አይደለም ተመረህ ምናምን። ጓደኛም በዙሪያ ያሉ ሰዎችም አይ ቲንክ ጥለስ ትመጣ ስኮላርሺፑን ብዙ ያሉ ይመስለኛል። ምን አይነት ሐሳብ ነው ምናምን አልተባለ ማለት ምን አይነት የእብደት ሐሳብ ነው የሚል ነገር አንስተውልኛል። ለምን ስኮላርሺፕ ጥለህ ምናምን ትመጣለህ? እኔ ባገኘው አይነት ነገር ወይኔ የሚሰጥ ቢሆንም አሰጣችሁ ነበር ነው የምላቸው። አይቻልም እንጂ ስኮላርሺፕ የሚሰጥ ቢሆን አሰጣችሁ ነበር ምናምን ነው የምላቸውና በጣም ምርጥ በህይወቴ የወሰድኩት ውሳኔ ያ ነው። ምክንያቱም እድገቴ ከ3 አመት ቀድሜ አፈጠንኩት ማለት ነው። ስለዚህ የዛሬ 3 አመት
ከ3 አመት በኋላ ያው ነገሮች ተቀይረው እንትን ይላሉ። በጣም የሚገርም ነው። ግን አንድ ሐሳብ ወደ ኋላ ልመለስ ይዙ በ30 ዓመቴ ሪታየር ጡረታ መውጣት ፈልጋለሁ ያልክ ነውና ትክክል። 30 ዓመት ጡረታ መውጣት ይቻላል ማለት እንዴት ነው? እስኪ ይሄን ነገር በደንብ እንድትሰራ እንዴት ነው? እኔ ፕላኔ ነገሮች በጊዜ በጣም ፋስት ግሮዊንግ የሆኑ ካምፓኒዎች ነው ያለኝ። ሁለቱም በፍጥነት የሚያድጉ ናቸው። አላህ ከፈቀደ ሌሎችም በፍጥነት ሊያድጉ የሚችሉ ሲስተር ካምፓኒዎች ይኖራቸዋል። በተለይ አይቤክስ የፕሮሞሽን ሲስተር ካምፓኒ ይኖረዋል። ፕሮሞሽን እና አድቨርታይዚንግ ላይ በደንብ ዲጂታል አድቨርታይዚንግ፣ ስክሪን አድቨርታይዚንግ ላይ በደንብ የሚሰራ በቅርብ ይኖረዋል። ፕራይቬሲ ሴኩሪቲ ላይ የሚሰራ የራሱ የሆነ ሌላ ካምፓኒ ይኖረዋል። ለመንግስት ድርጅቶች ብቻ ስብሰባን ሌሎችም ነገሮች ሴኩር የሚያደርግ ዲቫይሶች የሚያቀርብ ሶፍትዌሮች የሚያቀርብ ምናምን ብቸኛ በኢትዮጵያ ፍቃድ የተሰጠው እንዲሆንም ብዙ እየሄድንባቸው ያሉ ነገሮች ምናምን አሉ ከምናቀርባቸው እቃዎች አንፃር ምናምን። ስለዚህ እነዚህ ሁሉ ካምፓኒዎች የሚያመጡልህን ገንዘብ ኢንተርፕረነር ስትሆን ምንድነው የምታረገው? እነዛን ነገሮች ቶሎ ምናምን ሰብስበህ ቶሎ ፋስት ግሮዊንግ ያልሆነ ነገር ላይ አይደለም ኢንቨስት የምታረጋቸው። እነዛን ሁሉ የምታገኛቸው ገንዘቦች ተጠቅመህ በጣም ፋስት ግሮዊንግ የሆኑ ክሬዚ የሆኑ ሀሳቦች ላይ ምናምን ጠብ አድርገህ ገንዘቦቹን ኢንቨስት ታረጋለህ። ከ30 ዓመት በኋላ ከብዙ ካምፓኒዎች ገንዘብ ነው ኮሌክት የምታረገው። እነዛን ገንዘቦች እያመጣህ ትጠቀምበታለህ። ገና ሌላ ካምፓኒ ላይ ደግሞ ኢንቨስት ታረጋለህ። ስለዚህ እኔ ትልቁ ኢንቴንሽኔ ከ30 ዓመቴ በኋላ ኢንቨስተር መሆን ነው። ሀሳቦች ላይ ኢንቨስት ማድረግ፣ ያገኘኋቸው የሰበሰብኳቸው ገንዘቦቹ እንዲሰሩ ማድረግ፣ ዳይሬክትሊ እኔ ኤንጌጅ ሳላደርግ ማለት ነው። እንደዛ ነው ትልቁ ፕላኔ። ለዛ ደግሞ ትልቅ ስራ ይጠበቅብኛል። በጣም ትልልቅ ስራዎች እየሰራን ነው። ስለዚህ አሁን መጪዎቹ 8 እና 7 ዓመታት ላንተ በጣም ወሳኝ ጊዜዎች ናቸው። በደንብ የምሰራባቸው ታይሜን ሁሉ ስራ ላይ ምናምን አሳልፌ ታይሜን ሁሉ ፎከስድ ምናምን ሆኜ እነዚህ ነገሮች ላይ አሳልፌ በዩኤስዲ ቢሊየነር መሆንበት ነው። በምን? በዩኤስዲ ቢሊየነር መሆንበት። በዩኤስዲ በዶላር ቢሊየነር? በ30 ዓመት በ30 ዓመቴ ከ30 ዓመትም በፊት እንዴት መሰለህ ግዞ ብዙ ሰዎች በጣም ትልቅ ነገር ይሆንባቸዋል። ቴክ በጣም ከሄደልህና ኦቨርናይት ሰዎች ወደውት ሰክሲድ ምናምን ካደረገ ጠዋት እስክትነሳ ድረስ ሰዎች በፕላትፎርሙ ላይ ሰብስክሪፕሽን ከፍለው ምናምን ቢሊየነር ሊያደርጉ ይችላሉ። በአንድ ቀን ፕሮዳክቱ ከተመቻቸው ለምሳሌ ፌስቡክ ተመችቶ አይደለም የምትጠቀመው አድቨርታይዚንግ ምናምን ክፍያዎች ምናምን ትከፍላለህ ስለ ሰርቪሱ ምናምን። ስለዚህ ቴክ ኦፕሬሽን ኮስቱ ደግሞ ቴክኖሎጂ በጣም ዝቅተኛ ነው እና ፕላትፎርሙ ከተመቻቸው በ24 ሰዓት ውስጥ ከዛም ባነሰ ጊዜ ውስጥ ቢሊየነር ልትሆን ትችላለህ። ከእያንዳንዱ ሰው ኪስ ገንዘብ ስታገኝ ማለት ነው። እያንዳንዱ ሰው ጋር ችግር ምናምን ስትፈታ ያ ነገር ከተመቻቸው እያንዳንዱ ሰው ተጠቃሚ የሚሆንበት ነገር ካቀረብክ በ24 ሰዓትም ልትሆን ትችላለህ። 8 ዓመት አይፈጅብህም ቴክ ላይ። እንዳንተ ገና በ20ዎቹ መጀመሪያ ላይ ሚሊየነር ከዛም በላይ መስራት የሚችሉ ተጽዕኖ መፍጠር የሚችሉ ወጣቶች እንዳሉ ሆኖና መሞከር የሚችሉ መስራት የሚፈልጉ ያልተሳካላቸውም ደግሞ ገና መንገድ ላይ ያሉ ይኖራሉ። ልዩነቱ ምንድነው? አሁን በተሳካላቸው ነው ያልተሳካላቸው? ሜቢ የምትሰሩ ስራ ፕሮፌሽኑ ወይስ ውስጣቸው ያለው ዴዲኬሽን ምንድነው? አሁን አንተ የምትታዘበው ለምሳሌ በዙሪያም ብዙ ሰው አለ፣ ብዙ ወጣት እየመጣ ሊጠይቅህ ምክር ካንተ ሊቀበል እንደሚመጣ አውቃለሁና ልዩነቱ ምንድነው? አሁን አንተ ጋር ያለውና ሌላው ጋር ያለው ብለህ አሁን ብዙ ልዩነቱ ብዙ አይነት ጄነራል ማይንድ ሴት ምናምን የላቸውም ብዙ ጓደኞቼ ምናምን። እኔ ቴክኒካልም ማይንድ ሴት ነበረኝ፣ የፋይናንሻልም ማይንድ ሴት ነበረኝ፣ አካዳሚክ ማይንድ ሴትም ነበረኝ። ስለዚህ እነዚህ ሁሉ ነገሮች ሲቀናጁ ቴክኒካሉ ወደ ገንዘብ እንዲቀየር አደረገ። ቴክኒካሊ
ጥሩ ነገር ጥሩ ሶፍትዌር ዴቨሎፕ ማድረግ የሚችሉ ጥሩ ሃርድዌር ዴቨሎፕ ማድረግ የሚችሉ በጣም ብዙ ጓደኞች ያውቃለሁ ግን እንዴት ወደ ገንዘብ ልቀይረው የሚለው ነገር ሐሳቡ የላቸውም ያን ነገር ወደ ፕሮፖዛል ማምጣት ኢንቨስተሮች ማነጋገር ከዛ ኢንቨስት እንዲደረግላቸው አድርገው ሐሳቡ ላይ አብረው ከኢንቨስተር ጋር ምናምን የመስራት እንትኑ ምናምን የላቸውም እና እኔ ያዳበርኩት ነገር ያ ነው ቴክኒካል ብቻ ሳይሆን የአንትረፕረነርሺፕ እውቀት እንዲኖረኝ ብዙ ኮርሶች ምናምን ወስጃለሁ ለምሳሌ ዩኤስ ኤምባሲ ጃይካ ኢኮግላብስ ያዘጋጁት የሶልቪት ቢዝነስ ፕላን ቡት ካምፕ ወስጃለሁ የኤክሰብ አዲስም ያዘጋጀው ያንግ አፍሪካን ወርክስ ሌሎችም በርካታ ስልጠናዎች ወስጃለሁ እንዴት ነው አንድን ስታርታፕ መምራት የሚቻለው ከስክራች ጀምሮ ኢቨን ቪዛ እና ስቴም ፓወር ያዘጋጁት የፋይናንሻል ኮርስ ምናምን ወስጃለሁ እንዴት የካምፓኒ ፋይናንስ ምናምን በትክክል ታስተዳድራለህ ወጪህና ገቢህ እንዴት ታመጣጥናለህ እንዲሁም ደግሞ እንዴት ጥሩ የሆነ ካሽ ፍሎው ሰርተህ ምናምን ድርጅትህ በአጭር ጊዜ ጥሩ የሆነ ፖዚሽን ላይ እንዴት ይደርሳል የሚሉ ኮርሶች ፐርሰናል ብራንድ ካምፓኒ ብራንድ ኮርሶች ምናምን ወስጃለሁ ፕሮጀክት ማኔጅመንት ኔጎሺዬሽን እና ደግሞ ቢዝነስ ፕላን ቢዝነስ ሞዴል ዴቨሎፕመንት ኮርሶች ወስጃለሁ ስለዚህ ቴክኒካሉ ከነዚህ ነገሮች ጋር ሲቀናጁ ቴክኒካሉ ወደ ገንዘብ እንዲቀየር አደረገው ብዙ ጓደኞቼ ግን ቴክኒካል የሆነ ነገር ስለሰሩ ብቻ ውጤታማ ላይሆኑ ይችላሉ ስለዚህ ለነሱ የምመክረው ነገር በዚሁ አጋጣሚ ኮርሶች ምናምን ቢወስዱ በተለያየ አጋጣሚ ፊዚካሊ የሚሰጡ የስራ ፈጠራ ኮርሶች ኦንላይን ላይም የሚሰጡ አርቲክሎችም ሊያነቡ ይችላሉ ጉግል ላይ ሰርች አድርገው በጣም ብዙ ሪሶርሶች አሉ ኢንቨስቶፒዲያ የሚል ዌብሳይት አለ እዛ ውስጥ ስለ ስታርታፕ የምትፈልገው ነገር መረጃ የምታገኝበት ሳይት አለ ዩቲዩብ ፍሪ ነው ራስን ብዙ ነገር ዩቲዩብ ላይ ማስተማር ትችላለህ ስለዚህ ራሳቸው በጣም ቤዚክ የሆነው ነገር ስራ ፈጠራ ላይ ሊደርሺፕ ማርኬቲንግ ፋይናንስ ነው እና እነዚህ ሶስት ነገሮች ኮርሶች ምናምን በደንብ ቢወስዷቸው በጣም ያግዛቸዋል ቴክኒካል የሆነው ነገር ወደ ቢዝነስ እንዲቀየርና ሌሎችም ጭምር የነሱን ሶሉሽን እንዲጠቀሟቸው የማድረግ ነገር ማቀላጠፍ ይችላሉና እኔ የጠቀመኝ እነዚህ ኮርሶች መውሰዴ ነው በጣም አሪፍ የሆነ ጊዜ ቤት መጥቼ ነበርና እየፈለኩ ነበር አንድ ነገር አይቼ ነበር ምናልባት የዘደ ወደፊት የሚኖሩት ቤቶች እና የት ሊሆኑ ይችላሉ የሚለው ነገር ያሳየህ በጣም ጓጉቼ ነበርና ተከክላ ለተመልካቾች ማሳየት እንችል ይሆን ይቻላል ቪዥን ቦርድ ናምጣው እስኪ እሺ የማራኪ ቤተሰቦች ከኢዘዲ ጋር የምናደርገው ቆይታ እንዴት ነው እንደተመቻችሁ እርግጠኛ ሆኜ መናገር እችላለሁ ምርጥ ነገሮችን ኢዘዲን እያሳየን ነው እናንተ ግን ሰብስክራይብ እያደረጋችሁ ነው ወይ ነው ጥያቄው ሰብስክራይብ ካላደረጋችሁ ከኛ ጋር ቤተሰብ ሆኖ እንደዚህ አይነት ምርጥ ቪዲዮዎች ሁሌ በየሳምንቱ ይደርሷችኋል ምን ካደረጋችሁ ሰብስክራይብ ካደረጋችሁ ላይክ ሼር አድርጉ ሁሌ ቪዲዮ ወደ እናንተ በቀጥታ ስንጭን ይመጣላችኋል አብራችሁን ቆዩ ባጭሩ ያስቀመጥካት ቪዥን ቦርድ ነች እቺ ምንድነው የጡንቸኛ ሰውዬ ጡንቸኛ ሰውዬ ዴቪድ ጋገንስ ይባላል አዎ ስቶሪው ሞር እንትን ማየት ምናምን ይችላል ዩቲዩብ ላይ የተለያየ ቦታ ላይ እና ማለት ወንድ ልጅ ምናምን ስትሆን እንደ ሴት ልጅ አይደለም ብዙ ኃላፊነት አለበት እና መጠንከር ሀስለር መሆን አለበት መጠንከር አለበት እና ዴቪድ ጋገንስ ሁሌ የሚለው ምንም አይነት ኮምፎርት ዞን አያስፈልግም ነው እና ተነስ ትልልቅ ችግሮች ምናምን ተጋፈጥ ምናምን ነው የሚለው እኔም አንዱ ባህሪ ያ ነው የሆነ ተመቻችቼ የሆነ ቦታ ላይ መቀመጥ አልፈልግም በቃ ቢመቻችልኝ ራሱ የሆነ ችግር እፈልጋለሁ ለመጋፈጥ እና በጣም የሚያነሳሳኝ ሰው ስለሆነ በጣም ኤግዛምፕለሪ የሆነ ሰው ነው እና ሁሌ አንዳንዴ ነገሮች ምናምን ሊሸውዱኝ ምናምን ሲሉ ይሄንን ሳይ ተነስቼ ምናምን በደንብ ፑሽ አፕ ምናምን እሰራለሁ ኦኬ በጣም እሺ እነማን ናቸው እነዚህ
እነዚህ ጀስት ሞዴሎች ናቸው ግን ይሄ የኔ ኔክስት ላይፍ ስታይል ነው ምንድነው እዚህ ጋር የሆነ ነገር የምትነግር ነገር የለም ፕራይቬት ጀት አለ እዚህ ጋር ፕራይቬት ጀት አለ እሺ ላይ ጥሩ የሆነ ላይፍ ስታይል አለ ፋሚሊ አለ ፕሮፌሽናል የሆነ ነገር አለ እና በጣም ፈታ ያለ የቢዝነስ ስታይል ነው ቢዝነስ ክላስ ሳይሆን ፕራይቬት ክላስ ስታይል በዚህ ላይ እንጠብቀዋለን እሺ ይሄኛው ለጊዜ በጣም እንትን መስጠት አለበት ትርጉም መስጠት አለበት ያው እድሜህ ምናምን ኤግዛክትሊ መቼ እንደምትሞት አታውቀውም ግን እድሜ በዚህ ምናምን ይመሰላል ከላይ ያለ አሸዋ አለ እና ደግሞ ጠባብ የሆነች መፍሰሻ አለች ጊዜ የሚሄደው ጊዜ ነው ከዛ ከላይ ያለው በቀነሰ ቁጥር ስለዚህ ወደ ታች እየተቀበርክ ነው ማለት ነው ስለዚህ በጎ ነገሮች እንድሰራ ያንዳንዱ መሰራቸው ቢዝነሶች ሰዎችን የሚጠቅሙ እንዲሆኑ ጊዜ እየሄደብኝ እንደሆነ እንዲሰማኝ እና ደግሞ ለጊዜ ትልቅ ትርጉም እንድሰጥ አልባሌ የሆኑ ነገሮች ላይ ጊዜ እንዳላጠፋ በጣም ኢንስፓየር የሚያደርገኝ ኢሜጅ ነው በጣም አሪፍ እሺ እና ሌላ ደግሞ ሁሌ ችግር ፈቺ እንጂ ችግር ፈጣሪ ትውልዶች አንሆን የሚለው ነገር አለ just problem solving ነው በጣም ሃፒ የሆነ ፋሚሊ እንዲኖረኝ እፈልጋለሁ እንደነዚህ በጣም ፍሬንድሊ የሆነ በፈገግታ የተሞላ ፋሚሊ እና ትልቅ ፋሚሊ መገንባት ምናምን እፈልጋለሁ ትልቅ ስትል ለምሳሌ በቃ የኢዘዲን ፋሚሊ የሚባል ኢዘዲን ፋሚሊ እና ለፋሚሊዎቼ በጣም ጊዜ መስጠት ምናምን ይሄ ፋሚሊዎች እየተዝናኑ ነው ያ ፋሚሊዎችን ይዘ እየተዝናኑ ነው በጣም አሪፍ ሌላኛው በጣም ወሳኙ ነገር ይሄ spiritually connected ይላል እሺ ሌላኛው በጣም የጠቀመኝ ነገር ነው ማንኛውም ሰው ባለበት እምነት ከጌታው ጋር በጣም ኮኔክትድ መሆን አለበት ከፈጣሪው ጋር ምክንያቱም ትልቅ ሐሳቦች ምናምን ሲኖሩ spiritually በጣም ኮኔክትድ ካልሆንክ መንገድ ልትለቅ ምናምን ትችላለህ ስለዚህ spiritually በጣም ኮኔክትድ መሆን አሁን ያለህን ነገር ሁሉ በነገራችን ላይ ሀብት ማካበት ነው በጣም ከባድ ነገር ያለህ ነገር ማጣት በጣም ቀላል ነገር ኦቨርናይት ልታጣ ምናምን ትችላለህ ለዛ ደግሞ ትልቅ ጽናት ሊኖርህና ደግመህ እንደምትነሳ ልታምን የምትችለው ከጌታ ጋር ከቀረብክ ነው እኔ ለዛም ለሌሎችም ብዙ ነገሮች ማለት ጊዜ ጭምር ታይም ጭምር በትክክል እንዳሳልፍ በትክክል እንድጠቀም የሚያደርገኝ spiritually connected መሆኔ ነውና ሁሌ ያን ነገር ኪፕ አፕ እንዳደረግ እንትን ይለኛል እና እቺ በጣም የምወዳት የቤት ዲዛይን ናት ማለት በጣም እንትኖች ይሄ ኤሪያው ምናምን ቤቶች ምናምን የሉም ራሱ የቻለ ቤት ነው ምናምን ስዊሚንግ ፑል አለው ከላይ ከታች እና ፕላንቲንግ በደንብ አለ ምናምን እና ይሄን ቤት ማስበው 4 የተለያየ ሀገር ላይ ነው ኢትዮጵያ ውስጥ ቱርክ ኢስታንቡል ውስጥ ይወጣ ነው እሺ በደንብ እየወጣው 4 ሀገር ላይ ቤት እንዲኖረኝ ነው የምፈልገው በጣም በቅርብ የምር ነው የምር እሺ ኢትዮጵያ ውስጥ አለ ከዛ ቱርክ ኢስታንቡል ውስጥ እና ዩኤስ ውስጥ ሳምዌር ግዛቱ ምናምን ዲሳይድ አላረኩም እሺ ግን አሜሪካ ውስጥ እና ዱባይ ውስጥ እነዚህ 4 ሀገር ላይ በቅርብ ቤት እንዲኖረኝ እሰራለሁ በደንብ እንዴት ነው በደንብ አስበበታል አይደል በደንብ አስበበታል አንዱ ጋር ሲሞቀኝ ለምሳሌ ዱባይ ሲሞቀኝ እሺ ምናምን ሄጄ ማደር ምናምን somewhere like ከአዲስ አበባ ዱባይ በጣም ቅርብ ናት እንደምታውቀው በጣም ቀላል ነውና ኢስታንቡልም 5 ሰዓት ፍላይት ነው እና በፈጣኑ ምናምን ከሄድክ ደግሞ ከዛም በፊት ትደርሳለህ ቪቪአይፒ ከሆንከና እነዚህ 5 የዓለማችን ሀገር ላይ 4 የዓለማችን ሀገር ላይ ቤት ምናምን እንዲኖረኝ እፈልጋለሁ ፋሚሊዎቼ የፈለጉት ጋር እንዲሆኑ በቃ በአጠቃላይ እንደዛ ነው የምፈልገው እና ይሄን ድሪሜን ሁሌ እንዲያስታውሰኝ ብዬ ነው እነዚህ ቪዥን ቦርዶች ሁሌ እያገላበጥኩኛ ያለው ስለዚህ ጎሌም በዚህ ልክ ነው አሁን ስለዚህ እንደዚህ አይነት ነገሮችን ቀድሞ ጎል ማስቀመጥ
በጣም ኢንስፓየር የሚያደርግ ነገር ነው። በጣም ኢንስፓየር የሚያደርግ ነገር ነው። በጣም ይጠቅምሃል። እንካ በአይምሮ ያላሰብከው ነገር በእውን እንዲሳካ አጠብቅ። በአይምሮ አሰላስለው የሆነ ነገር በደንብ አስበው። ከዛ በኋላ ያን ነገር ለማሳካት ምንድነው የሚጠበቅብኝ የሚለው ነገር ፕሮጀክት አድርገህ ስራ። ታይም ፍሬም ምናምን ይኑርህ በተቻለ መጠን። ስለዚህ ያ እነዛ ትልልቅ ጎሎች ለማሳካት የሚጠበቅበት ትናንሽ ነገሮች በየቀኑ እየገደልክ ሂድ። ነገ እነዚህን ሁሉ ትንንሽ ነገሮች ከገደልክ በኋላ ያ ትልቁ ነገር አቺቭ እንደምታደርግ ምንም ጥርጥር የለውም። አሁን ኢዘዲን ሲደክመው፣ ሲዝል፣ ሲደብረው፣ ሲጨንቀው ምን አይነት ቴክኒኮችን ነው የሚጠቀመው እንደገና ሪከቨር ለማድረግ ወደ ስራ እንደገና ሙዱን ለማምጣት? ብዙ ጊዜ ያንተን ኤክስፒሪየንስ እስኪ ንገረን። ያው ስፒሪቹዋሊ ነው ኮኔክትድ መሆነው። መስጂድ ሊሄድ ይችላል፣ ወደ አላህ እጠጋለሁ፣ ሰላት ምናምን ለሰግድ ምናምን እችላለሁ፣ በግንባሬ ተደፍቼ ለደቂቃዎች ልቆይ ምናምን እችላለሁ ምናምን ሻወር ምናምን ወስጄ ኦር ከጓደኞቼ ጋር ምናምን ላሳልፍ እችላለሁ። አንዳንዴ ከጓደኞቼ ጋር ሆነ እየተጫወትክ ምናምን ቀለል ሊልህ ምናምን ይችላል። አንዳንዴ ደግሞ ከፈጣሪ ጋር በጣም ኮኔክትድ ሆነ ቀለል ሊልህ ይችላል። አንዳንዴ ደግሞ እንዴት ምናምን ከሆነ ጂም ቤት ምናምን ሄደ ኦር ደግሞ ቤት ውስጥ ፑሽ-አፕ በጣም እየሰራ ልታበርደው ምናምን ትችላለህ። እና እነዚህን ነገሮች ነው የምጠቀመው። የኢዘዲን የስኬት ሚስጥር ምንድን ነው? ሁሌም እለዋለሁ ማለት ቤተሰቦቼ ይሄ የሚባል እኔ በምፈልገው ልክ ሊያወርሱኝ የሚችሉት ነገር የለም። እንደ ማንኛውም አይደለም። እንደ አብዛኛው ኢትዮጵያውያን ከድሃ ቤተሰብ ነው የመጣሁት። ስለዚህ ኢንስፓየር የሚያደርገኝ እና ሚስጥሩ የምለው ድህነቴ ነው። ስለዚህ ያን ነገር መቀየር ምናምን እፈልጋለሁ። ኔክስት ጄኔሬሽን እንዳልኩ ኢዘዲን ፋሚሊ እንዲባል ነው የምፈልገው። that's it በቃ ሌላ ነገር የለም። ይሄን ነገር መቀየር ስለምፈልግ ነው። ማለት ዛሬ ተነስተህ ካልቀየርከው ልጅህ እንዲቀይረው አጠብቅ። ነገሮች ምናምን በተለያየ ነገር ነው። አሁን በሀብት ብቻ አይደለም፣ በሌሎችም ነገሮች ከጄኔሬሽን የመጡ ነገሮች ዛሬ ካልተቀየሩ ነገ ይቀየራሉ ብሎ ተስፋ ማድረጉ ዋጋ የለውም። እና ያ ነው በጣም ኢንስፓየር የሚያደርገኝ። በጣም አሪፍ። አሁን ብዙ ወጣቶች ካንተ ለመማር፣ ለመጠየቅ፣ ለማወቅ ሲመጡ ምን ትላቸዋለህ? ላይክ መንገዱ ምናምን አሳየን ብሎ በጣም ብዙ ሰው እንደሚመጣ ትክክል ነው። ምን ትላቸዋለህ? እኔ አስፈላጊው የሆኑ ሰጀስሽኖች፣ ምክሮች፣ ሜንቶርሺፖች ምናምን በደንብ ነው የምሰጠው። የሚያስፈልጋቸው በተለይ እኔ ትልቁ የጠቀመኝ ነገር ኔትወርክ ማድረግ፣ ሰዎች ምናምን ጋር በደንብ ማወቄ፣ ሰዎች መተዋወቄ ነው እና ሰዎች ጋር እንዲተዋወቁ፣ ፐርሰናል ብራንዳቸው ቢውልድ እንዲያደርጉ፣ ፐርሰናል ብራንድ ደግሞ ከካምፓኒዎች ጋር አታች ምናምን አድርገው ከዛ ካምፓኒያቸው ካደገ በኋላ ፐርሰናል ብራንዱ ራሱ ቢላቀቅ የካምፓኒ ብራንዱ መቀነስ የሚችልበት ቀላል የቢዝነስ ሜተድ እንደሆነ ቅድም ለማስተላለፍም እንደሞከርኩት የቴክኒካል ማይንድ ሴት ብቻ ሳይሆን የቢዝነስም ሌሎችም ማይንድ ሴቶች እንዲኖራቸው ኮርሶች እንዲወስዱ፣ ካልቻሉ ደግሞ ቴክኒካሉ ላይ ብቻ ከሆኑ ጎበዝ ቲም እንዲያደራጁ እና አስፈላጊው ቲም ግሩፓቸው ውስጥ አስገብተው ትልልቅ የሆኑ ቀዳዳዎች ቢዝነስ ላይ ቅድም እንደነገርኩ ማኔጅመንት፣ ፋይናንስ፣ ማርኬቲንግ እነዚህ ዘርፎች ናቸው በዋናነት ማለት ነው። እነዚህን ዘርፎች ሊሞሉላቸው፣ እነዚህን ቀዳዳዎች ሊሞሉላቸው የሚችሉ ተጨማሪ ቲሞች ኦንቦርድ ምናምን እንዲያደርጉ መክራለሁ። አንዳንዴ ግሩፕ ምናምን ከፍቼም ማማከራቸው ልጆች ምናምን አሉ። አንዳንዴ ኢንዲቪዥዋሊ ምናምን ሲጠይቁኝ መመልስላቸው ልጆች ምናምን አሉ እና እኔ ምንም እንኳን ስኬት ላይ ባልሆነ የስኬት መንገድ ላይ ነኝ ብዬ ነው ማስበው። ምክንያቱም ያሰብኩት ነገር ትልቅ ነገር ነው እና ጀስት ያ መንገድ ላይ ነኝ ብዬ ነው ማስበው እና
እኔ ያለፍኩባቸው ጥሩ መጥፎም ነገሮች ምናምን አሉና እንዲደግሟቸው ምናምን አልፈልግም። መጥፎዎቹን ከኔ እንዲማሩና እነዛን ሁሉ ነገሮች ሼር አደርጋለሁ በቅንነት። አሁን ያለነው የቀድሞው ቢሮዬ ነው። ሄክስ ላብስ ሶፍትዌር ዴቨሎፕመንት ይላል። ሄክስ ላብስ ነው የመጣው። ዋው እንኳን በሰላም መጣሁ። ቴንክ ዩ። ይሄንን ጻቀዋለሁ። ለመጀመሪያ ጊዜ ስመጣ ቢሮ የከፈትኩት እዚህ ነው። 3ኛ ፎቅ ላይ ነበር። አሁን 7 ነው ይዘኝ ወጣው። አሁን 7 ነው። ከፍ ብላል ማለት ከፍ ብያለሁ። ስለዚህ ያኔ አይከን አፍሪካ የሚባል ነበረ። የከሰረ ካምፓኒ ነው። ብዙ ነገር የተማርኩበት። ከዛ በኋላ ደግሞ የዛሬ 1 አመት ከ2 ወር አካባቢ ይህን ሄክስ ላብስ 7ኛ ፎቅ ላይ ከፈትኩኝ ማለት ነው። እዚህ ሄክስ ላብስ ምንድን ማለት? ሄክስ ምንድን ነው? ሄክስ በላቲን 6 ማለት ነው። ለምን 6 አልከው? ማለት ካሉ ቁጥሮች እንዴት ተመረጠ? ሄክሳገን እና ሄክስ ኮድ የሚሉት ነገሮች እንትን ይስቡኛል። ሄክሳገኑ ሄክሳገናል የሆነ ሄድኳርተር እንዲኖረው ፈልጋለው። ሄክስ ላብስ ማለት ነው። ከ6 አመት በኋላ ስጀምርም 6 ሰዎች ቀጥሬ ነው የጀመርኩ፣ ሶፍትዌር ኢንጂነሮች እና ሄክስ ኮድ ዌብሳይት ስትሰራ፣ አፕ ስትሰራ፣ ብዙ የከለር ኮምቢኔሽኖች ስትጠቀም ሄክስ ኮድ ነው ፒክ እያረክ ምናምን እንትን የምትለውና ከስራው ጋር በጣም የሚገናኝ ተርም በመሆኑ እንደዛ ነው ያደረኩት። ሄክስ ላብስ በተቋቋመ በ6ኛ አመቱ 6 ሲስተር ካምፓኒዎች ይኖሩታል። አሁን ያው በቅርብ ጊዜ አይቤክስን አፍርቷል። ቀጣይ ሌሎችም ካምፓኒዎች ለመመስረት በር ይከፍታል ማለት ነው። ኢኮኖሚካሊ ራሴ በጣም ጥሩ ፖዚሽን ላይ እንደሆን ያደረገኝ ድርጅት ነው። ይሄ ድርጅት 200 በላይ ክላየንቶች አሉት። ይሄ ድርጅት ከ6 በላይ ሀገሮች አገልግሏል። የተለያዩ የሶፍትዌር የተለያዩ የአፕሊኬሽን፣ የሲስተም፣ የዌብሳይት አገልግሎቶች ዱባይ፣ ሳውዲ፣ ደቡብ አፍሪካ፣ ዩኤስ፣ እዚህ ተርኪ ላይ ለተለያዩ ትልልቅ ካምፓኒዎች መስራት ችሏል። ብዙ ወጣቶች በትምህርትም ላይ ያሉ ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ የጨረሱም ብዙ ወጣቶች ፕሮጀክት እየተሰጣቸው እዚህ ድርጅት ላይ ብዙ ገንዘብ ከኛ ጋር ሰርተዋል፣ ብዙ ተጠቅመዋል እና ሄክስ ላብስ ሄክሳገን እና ሄክስ ኮድ ከሚለው በጣም አሪፍ። አሁን አንተ እንግዲህ ስታርታፕ ላይ የመጀመሪያ ቢሮ ከፍተህ የምትሰራበት ስታርታፕ የጀመርክበት ቢሮ ላይ ነው ያለ ነው። ዋናውና ትልቁን ቢሮውን እንግዲህ ልንሄድ ነው፣ ወደዛ እንሄዳለን። በጣም አሜዚንግ ቢሮ ነው ያለው። እሱ እናሳያችኋለን። አብራችሁን ከቆያችሁ ሰብስክራይብ ካደረጋችሁ እሱ ቢሮ እናሳያችኋለን። አመሰግናለሁ። እኔም አመሰግናለሁ። ወደ አይቤክስ ዋናው ቢሮ እንሄዳለን። ይሄ መነሻውን ያሳየናችሁ፣ እንቀጥላለን። ዋው ይሄ ደግሞ ምንድነው የሚለው? አይቤክስ ቴክኖሎጂስ ኤንድ ፕሮሞሽን ይላል። በጣም አሪፍ ተመልካቾች፣ በጣም የሚያምረውን የዘድን ቢሮ ልንጎበኝ ነው። አብራችሁ ማራከች። ዋው በለው ዋው በጣም ነው የሚያምረው ቢሮ። ሰርቲፊኬቶች ይዙ አይቤክስ ቴክኖሎጂስ እንዴት ተመሰረተ? በጣም እንደማየው እንግዲህ ትልቅ ካምፓኒ ነው እና
እዚህ ትልቅ ካምፓኒ ውስጥ ደግሞ ምንድነው የሚሰሩት እንዴት ተመሰረተ እስኪ ንገረን አዎ ያው ሄክስ ላብስ ከአይቤክስ ጋር ብዙ የሚያለያያቸው ነገር የለም ከዛኛው ቢሮ እሺ የሚያቀራርባቸው ነገር ይበልጣል የሚያለያያቸው እዚህ ፕሮሞሽን እና ማርኬቲንግ ላይ በደንብ ለመስራት መታቀዱ ያ ነው እንጂ ኦልሞስት ሲሚላር ናቸው ሶፍትዌር ላይ ነው የሚሰሩት ሌላ ትንሽ የሚያለያያቸው ነገር እዛ ሶፍትዌር ዴቨሎፕመንት ብቻ ነው እዚህ ግን አሲ ሰርቪስ የምንሰጣቸው የሶፍትዌር ፕሮዳክቶች አሉ አይቤክስ የተመሰረተው ሄክስ ላብስ በመኖሩ ነው ሄክስ ላብስ ላይ በጣም ብዙ ትምህርቶች ወስጃለሁ ከትልልቅ ኮርፖሬቶች ጋር የመንግስትም የግልም ድርጅቶች ጋር እንዴት ይሰራል የሚለው ነገር ትምህርት ወስጄ ሌላ ተጨማሪ ከሶፍትዌር ድርጅት ጋር ሌላ ምን ቢጨመር የሚለው ነገርም ትምህርት ወስጄ እነዚህን ነገሮች በማካተት የተመሰረተ ድርጅት ነው አይቤክስ በዋናነት የሶፍትዌር ዴቨሎፕመንት ካምፓኒ ነው ሶፍትዌር እናበለጽጋለን ያበለጸግነው ሶፍትዌር እንሸጣለን ከዛ በተጨማሪ ደግሞ የበለጸጉ ሶፍትዌሮች አሉን ሰዎች ገብተው በቀላሉ ወራዊ አመታዊ ክፍያ እየከፈሉ የሚጠቀሟቸው ቢዝነሳቸው ሰፖርት የሚያደርግም ሶፍትዌሮች አሉ ቀጥታ ሶፍትዌሩን መሸጥ ሳይሆን ሶፍትዌር አሴ ሰርቪስ እንደ አገልግሎት ምንሸጥበትም ፕላትፎርም ያለው ካምፓኒ ነው ሌላኛው የስብሰባ አዳራሽ ሴኩር የሚያደርጉ በአጠቃላይ የስብሰባ አዳራሽ ውስጥ ቅጂ እንዳይኖር ድምጽ ሰው ሪከርድ እንዳያረግ ሪከርዲንግ ዲቫይሶች ይዘህ ስትገባ ራሱ ዲቴክት የሚያደርግ ዲቫይስን ጨምሮ ኔትወርክ አስፈላጊ ካልሆነ የሚያጠፉ ጃመሮች ሌሎችም ዲቫይሶች ጭምር ይዞ የመጣ ካምፓኒ ነው ከዛ በተጨማሪ ደግሞ በዋናነት ፕሮሞሽን እና የማርኬቲንግ ክፍሉ ላይ የስክሪን አድቨርታይዚንግን በጣም በሰፊውና ይሄ ሞደርን በሆነ መልኩ ለከተማችን ብሎም ለሀገራችን ለማስተዋወቅ የተከፈተ ካምፓኒ ነው የስክሪን አድቨርታይዚንጉ ከባንክ ጋር እየሄድንበት ነው ወደ ኢትዮጵያ ለማምጣት በቅርብ ከቲሞች ጋር ቻይናም ሄደን እዛ ያለው ተሞክሮ በደንብ አይተን ሶርስ ከሚያደርጉ ካምፓኒዎች ጋር ተነጋግረን የመጣ ነውና አይቤክስ በዋናነት የተመሰረተው ሄክስ ላብስ ላይ በወሰድኩት ትልቅ ትምህርት ነውና ትልልቅ ስራዎች ትልልቅ ሜጋ የሆኑ የመንግስት የሶፍትዌርም የሃርድዌርም የቴክኖሎጂ እና ፕሮሞሽን እና ማርኬቲንግ ስራዎች ላይ በደንብ ለመስራት የተቋቋመ ድርጅት ነው ዋው የአይቤክስ የስራ ካልቸር እንዴት ነው እስኪ ንገረን ያንተን ማያይዘ በዛው ካንተ የመጣ እንግዲህ ከዋናው የመጣ ነው የሚሆነው በስላሰብኩ ነው ያው ፍሬንድሊ የሆነ የተቀራረበ የስራ ካልቸር ነው ያለን ስራዎች ምናምን በቴክኖሎጂ ምናምን ሲሆን ደስ የሚልህ ነገር በታስክ ነው የሆነ ሰው ይሄ ነገር ጨርስ ተብሎ ታስክ ይሰጠዋል ስለዚህ እነዛን ታስኮች መጨረስ ስለሆነ ዴይሊ የሚሰሩ ነገሮች በጣም ደስ ይላሉ ማለት ኦቨር ቁጥጥር የምታረገው ነገር አይደለም ሶፍትዌር ምንድነው የምታረገው ታስክ ተሰጣለህ በዚህ ጊዜ ይለቅ ነው ስለዚህ እነዛን ነገር ምን ያክል ሳቲስፋይድ የሚያረጉ ነገሮች ሆነዋል የሚለው እሱን ሞኒተር እያረክ ስራ ምናምን ይሰራል በጣም ደስ ይላል ኢዘዲን እንደ አለቃ እንደ ቦስ እንዴት ነው በእናት ቦስ ኢዘዲን እኔ አሁን እንደ ጓደኛ ስለሆነ ማቀፍ እኔ ከሰራተኞቼም ጋር እንደዛ ነኝ በጣም ፍሬንድሊ ነኝ ማለት እንደ አለቃ ምናምን አይደለም እንዴት መሰለ ደስ የሚለው ነገር ቴክ ላይ አትቆጣም ምን አትልም ምናምን የሆነ ስህተት ምናምን ሲሰራ ብቻ ነው የምትቆጣው ከዛ ውጪ ታስክ ምናምን ስለሆነ የሚሰጠው ኦቨር ኮንትሮል የምታረገው ነገር አይደለም ከዛ ነገር አንፃር የአለቃና የስራና የአሰሪ አይነት መንፈስ የለም ፍሬንድሊ መንፈስ ነው ያለው በጣም የተቀራረበ መንፈስ ነው ያለው ምናልባት ቢኒ ከዚህ ጋር በተያያዘ ብዙ ነገር ሊልህ ይችላል እናገኘዋለን ቢኒም በጣም ቀርቦ ነው ማኔጅ ምናምን የሚያረጋቸው እኔም ቢኒም በጣም ነው የምንቀራረበው በአጠቃላይ ከሰራተኞቻችን ጋር ያለን ነገር በጣም ስሙዝሊ ነው ማለት ፍሬንድሊ አይነት ነገር ነው ምንም የተለየ ነገር የለውም በዛ መልኩ በጣም ስራዎች ምናምን ጥሩ ይሰራሉ በቃ ኢንጆይ ነው የምታረገው ስራው ኢዘዲን ጋር መቼ ነው የምትተዋወቁት ኢዘዲን ጋር በምን አጋጣሚ እንዴት አጋጣሚው ምን መሰለ እኔ ቱርክ
ሶፍትዌር ኢንጂነሪንግ እዛ ነው የጨረስኩትና መጨረሻ አመት ላይ ነበርኩና እሱ ሲመጣ ከዛ ዶርም ላይ አጋጣሚው አክቹአሊ በጣም ፈኒ ነው። እስኪበናት ሚስጥር ይውጣ። እሺ ከትምህርት ቤት ጨራርሼ መጥቼ ዶርም እየገባው ያለ ከኛ ዶርም አስተዳዳሪዎች ጋር መግባባት አልቻሉ። ኢዘዲንና ቋንቋ ቱርክ ላይ ከቱርክኛ ውጪ አይጠቀሙምና ኢትዮጵያዊ መሆኑን ሲያውቁና እኔ ስገባ ያው እዛ ብዙ ስለቆየው እንደ ቤተሰብ ስለሆነን ከዛን እኔን አስጠሩኝና ያለውን ነገር ያገር ልጅ ተባለ። ያገር ልጅ መጥተው በእንግሊዘኛ እያደረቀን ነው ኧረ ቱርክኛ እስቲ ምናምን ሲልን ቱርክኛ ያው አግባባዋቸው በሰዓቱ። ከዛ በኋላ እዛው ዶርም ላይ ተዋወቅን። ከዛ በኋላ ምን ሊሰራ እንደመጣ ከዛ ሰከንድ ጀምሮ እንግዲህ ቢዝነስ ነው ማውራት የጀመርነው ማለት ይቻላል። ዳይሬክትሊ ወደ ቢዝነስ ነው የገባው። ፌስቡክ ላይ ቀጥታ ያለውን ፎሎወር አሳየኝ። የመጀመሪያ ኮንቨርሴሽን ኢዘዲን እባላለሁ 120 ምናምን የዛኔ 120 ምናምን መሰለኝ ፎሎወሮች አሉኝ ምናምን እያለ አወራው ነው። በጣም ወደ ቢዝነስ ነው የሚገባውና በጣም ከሚገርመኝ ነገር አንዱ ከኢዘዲን ጋር ከቢዝነስ ውጪ ማውራት አትችልም እና ቀጥታ ወደዛ ገባ። በጣም ኢንትረስትድ ሆንኩ በሰዓቱ። እኔም ብዙ ስራዎች ማስበበት ሰዓት ስለነበር ከዛ እኔም ያሉኝን አይዲያዎች ነገርኩት። በእርግጥ እንደ ስም ምናምን ስለሌለኝ የዛኔ የተጠቀምኩት ሎዛን ነው። ሎዛ አበራ እህቴ ናት። ናሽናል ቲም ፕሌየሯ እህት ነች። የምርን ዋው! እና ሎዛ አበራ ቤት እንድትወስደን አረባ ትሄዳላችሁ አንድ ቀን ከዩኤስ ስትመለስ አሁን እዛ እና በዛ እያለን ፕሮዳክቶች ሰራን፣ አብረን መስራት ጀመርን። ብዙ ነው እንግዲህ የቀረው ሂስትሪ ነው። የኢዘዲን ኳሊቲ በጣም ይገርም ምንድነው? ኢዘዲን ማሳመን ይችላል። ከኢዘዲን ጋር የሆነ ነገር መጀመሪያ አውርተው የምትስማማው ወይ በዛው ኮንቨርሴሽን ነው ወይ በቀጣዩ ስትገናኙ። በወጣትነት ሚሊዮነር ሆንክ አንተና እንዴት ነው ገንዘብ አጠቃቀም ገንዘብ ማኔጅመንት እንዴት ነው? እስኪ በፊትና አሁን ያለው አጠቃላይ አይ ቲንክ የተቀየረ ነገር አለ ብዬ አላስብም። ከደሃ ቤተሰብ ስትመጣ መቆጠብ ያለችው ነገር ኢንቨስትመንት ደግሞ ማይንድ ሴት ካለ ኢንቨስት ማድረግ ምናምን ነው የምትማረው፣ ማባከን አትማርም። ስለዚህ አሁንም ያለሁበት ነገር ለዛ ጥሩ ምሳሌ ነው ብዬ አስባለሁ። ማለት ምን እያደረኩ ነው ገንዘብ ሳገኝ የሚለው ነገር አሁን ላለው እድገቴ ያው ከስክራች ጀምሮ በደንብ ስለምታቀኝ ነው ፕሩፍ ነው ብዬ ነው ማስበውና አስፈላጊ በሆኑ ነገሮች ላይ ገንዘብ ወጪ አደርጋለሁ። አስፈላጊ ባልሆኑ ነገሮች ላይ ደግሞ አላረግም። ገንዘብ ነገ ሳገኘው እንዲባዛልኝ ደግሞ ኢንቨስት የማድረግ ልምዶች ምናምን አሉኝ። ይሄው ነው የሚመስለው። የገንዘብ አጠቃቀሜ ጥሩ ነው። አሪፍ ነው። አዎ በጣም ቤስት ፕራክቲስ ነው መጠቀም። ይዙ በጣም ነው የሚገርመኝ። ታውቃለህ ያንተን ለውጥ ሳይ በጣም ቆየት ብሏል። በነገራችን ላይ ያንተም ይገርመኛል በጣም ከዋልታ ጀምሮ ስለምንተዋወቅ በጣም ነው የሚገርመኝ። በጣም ኪፕ ማለት ሁለት አይነት ሰዎች አሉ፣ በርታ የሚባሉና ኪፒራፕ የሚባሉ ማለት ነው። እና አንተ በርታ ከሚባሉት ላይ አይደለህም። በቃ ይሄንን ጠብቀህ አስቀጥል ከሚባሉ ሰዎች። አረ ተው ብታበረታታኝ ነው ግን ይሻላል። በርታ ብትለኝ ነው የሚሻለው። አንተ ኦሬዲ በርተሃል እና ጠብቀህ ምናምን አሪፍ ነው። በጣም ያንተንም ለውጥ ሳይ በጣም ነው የምገረመው። በጣም በቅርበት ከማውቃቸው ሰዎች ጓደኞቼ መካከል ነህና በጣም ደስ ብሎኛል በዚህ ደረጃ ስላየው። እናም ደግሞ ከወልቂጤ ድረስ ጀምረን የነበረንን የሚገርም ጊዜ በጣም ወደድኩት። ቤተሰቦችን ታውቂያለሁ፣ ቢሮህን፣ ቤትህን ኤቭሪቲንግ አይቻለሁና ተመልካቾችን በዚህ ነገር ኢንጆይ እንዳደረጉበት እርግጠኛ ሆኜ መናገር እችላለሁ። ምናልባት እንግዲህ ሁለተኛ የኔና ያንተ ቀጣይ ክፍል ፓርት 2 ፕሮግራማችን ይሆናል ብዬ የማስበው እንግዲህ ቱርክ ነው። አዎ በተለያየ ምክንያት
አልሆነም። ግን ደግሞ ይሄኛውን ፕሮግራም ወደ ተመልካች አድርሰን ቀጣይ ቱርክ ላይ እንገናኛለን። አዎ ምንድን ነው የምታሳየን እዛ እንዴት አሳልፈን እንደነበረ ማለት ትምህርት ቤት አካባቢ ሄደን የዶርም ጓደኞቼ በጣም ጥሩ የሆኑ የዶርም ጓደኞቼ ያሉኝ እዛ ጋር ያለው ኢንቫይሮንመንት ከዛ በኋላ ደግሞ ቱርክ በጣም በተለይ ኢስታንቡል ስለነበርኩኝ በጣም የምታምር ከተማ ናትና ኢስታንቡልንም እንጎበኛለን። ጥሩ ጊዜ ምናምን ይኖረናል። ክፍል 2 ፕሮግራማችንን ጊዜውን እርግጠኛ ሆነን መናገር አንችልም፣ ግን በቅርቡ እንደምንሄድ እዛ ያለውን የኢዘዲን እዛ የነበረው ላይፍ እንዴት እንደነበር በክፍል 2 እናቀርባለን። እዚህ ፕሮግራም ላይ እናካትተው ነበር፣ ግን በተለያየ ምክንያት አልቻልንም። እዛ መተን ደግሞ እንግዲህ ሌሎች የኢዘዲን ጓደኞች ይዘን ቱርክ ላይ እንገናኛለን። ለዛሬው ለነበረን ጊዜ እጅግ በጣም እጅግ የሚገርም ቆይታ ነበረ። ከገጠር እስከ ከተማ ይሳካልን እስከ ቱርክ ለመሄድ ነበር ያሰብነው። እሱ በኔክስት እናደርገዋለን። በጣም ሰፊ ቆይታ ነበረ። ግዞ ስለጋበዝከኝ አሁንም በፊትም ከዋልታ ጀምሮ ስራዎቼን ከህዝብ ጋር ስላስተዋወቀኝ በጣም አመሰግናለሁ። በጣም አመሰግናለሁ። ለአሁኑም ከመሰረት ጀምሮ ስታግዘኝ ነበረና የካሜራ ቲሞችህንም አጠቃላይ ማኔጅመንቶችህንም ሁሉ በጣም አመስገን እፈልጋለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። ሰብስክራይብ አድርጉ በልልን። እንግዲህ በጉራግኛ በቱርክኛ በምትችለው ቋንቋ ሁሉ ሰብስክራይብ በተን ትክላይን ያ በምንኛ ነው? ቱርክኛ ነው። እሺ ድገሙ። ሰብስክራይብ በተን ትክላይን ሽምዴ ትክላ ሌላ ደግሞ በጉራግኛ ደግሞ ሰብስክራይብ ይብርዌ በተን አሁን ንግዶይን ተነ ሰብስክራይብ አምሮ አበሩስከሮ ዋው 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 አይ አማርኛውን ይለዋለሁ እንግሊዘኛውን ደግሞ እንግሊዘኛውን ችግር የለውም ይገባችኋል። Please hit the subscribe button now. Just now. አሁን ሰብስክራይብ በተን አድርጉ ያለ ነው። Thank you so much Izzy. You're welcome.